እሺ ሸር አድርጉት። ታብና ኮፒ ሊንኩንም ከፍ አድርጉት ሁላችሁ። አንድ የተረባረቦች ሰብሰብ ብለን እዚህ እንቆያለን። የማይሆን ቤት ያሉ ወንድሞቻችን ይኖራሉና ወደዚህ ይምጡ። እዚህ አንዳንድ ነጥቦችን እያነሳን እንጠብቃለን። መልካምሽ በጸሎት ጀምር። አይ ቲንክ አባቶች ከስር ያሉ አይመስለኝም። ጥሩሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቅዱስ እግዚአብሔር ሆይ በቸርነትና በምሕረት ተጠብቀህ ለዚህ ዕለት ላይ ሰዓት ስላደረስከን ስለማይነገረው ስጦታ ሁሉ እናመሰግናለን። ቀሪ ጊዜያችንን ትባርክልን። በመካከላችን ተገኝተህ መማር የሚገባንን ትምህርት ሁሉ እንድታስተምረን እንድትመክረን እንድትገስጸን እንለምንሃለን። ጌታ ሆይ ቅዱስ ቤተክርስቲያናችንን ጠብቅልን። በመከራ ውስጥ ላሉት ሁሉ አንተ በቸርነትህ ሰላምን፣ አንድነትን ስጥልን፣ መረጋጋትን አድልልን። ይቅር በለን እንደ ቸርነትህ ማረን። ስለ መብራናታችን ቅድስት ድንግል ማርያም፣ ቅዱሳን መላእክት፣ ቅዱሳን ጻድቃን ሰማዕታት ተለመነን። ክቡርና ገናና የሆነ ስምከን እንዲህ በማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን እናታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። ያሸነፈ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን እንደ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እሺ ሁላችሁም እንኳን ደህና መጣችሁ። ሸር አድርጉት። እሺ ወይ ላይክ ወንጌል እስካሁን አልተኙም ነው? ተነስተው ነው ላይክ ወንጌል ገርሞኛል እኮ በጣም አሉ። ፍቀዱልኝ፣ እኔ ተማሪዎች እንዲገቡ ነው የገባሁት። ትንሽ አረፍ ብለዋል። ፍቀዱልኝ። ዮሐና መጣለች። አኒ እኔ ግቢ እሷ እኔ ነውና እህትየው ነይ ግቢ። እፈልጎታለሁ በኋላ ማውራት ጉዳይ አለ። እሺ ብዙ የምናወራው በጣም ብዙ የምናወራው ጉዳይ አለ። እኔ ትንሽ አረፍ ልበል። እሺ እሺ ሎዛ ሰላም ብያለሁ የኔ ውድ እህት። እዚህ ያላችሁ ሄሉ፣ መሲ፣ ሀና፣ ሁለታችሁም ሀናዎች ሰላም ብያለሁ። እሺ መልካም። እሺ ሁላችሁም እንኳን ደህና መጣችሁ ብያለሁ። ሄሉ፣ መሲ፣ ሀና እንግሊዘኛ እና ሀና አማርኛ። ታቡን በደንብ አንሱት። ኮፒ ሊንኩንም እንደዛው በደንብ እሺ። ላይ ከወንጀል እንቅልፍ አልተኙም ሩጦ መጡ። እንግዲህ እኔ እንዳውም ዝም ብለን ነበር ሸር ሳላደርግ ማለት ነው። እና አንዳንድ ነገሮችን እያነሳን እንትን እንላለን እንቆያለን አብረን ማለት ነው። ስለዚህ በተቻለ መጠን ታቡንም ኮፒ ሊንኩንም ሸሩንም አስቀጥሉት። አሁንም የገባችሁትን ኪዊን ገኒ ሰላም ብያለሁ። ከስርም ያላችሁት ወንድሞቻችን 124 ሰው ይታየኛል። በደንብ ሸር አድርጉት እሺ። መምህራኑም ጋር እንደዚሁም ወንድሞቻችን ጋር ላኩላቸው። ሰብሰብ ብለን እንደ እግዚአብሔር መልካም ፈቃድ አንዳንድ ነገሮችን እያነሳን እንቆያለን። ለመግቢያ ያህል እሺ ርዕሰ ጉዳይ አጀንዳችን አንቀይርም፣ ቤተክርስቲያን ስደት ላይ ናት የሚል ነው። ያው ቤተክርስቲያን ስደት ላይ ናት ቆየች እና ልዩ ልዩ አጀንዳዎች ከዛም ከዚህም የመወርወር እና የመወርወር አይነት ነገሮችን እየተመለከትን ነው። ግን አጀንዳችንን እዚህ ጋር እናድርገው እሺ። ቢያንስ እኛ ሳንሞት
ሳንታረድ አካል ጉዳተኛም ሳንሆን ወይም የአካል ጉዳትም ሳይደርስብን ቀድመን ብንጮህ ጥሩ ነው። ለኛ ለራሳችን ኢንዲቪጁዋሊ ማለት ነው። እንደ ቤተሰብ ራስ ለቤተሰባችን ሲቀጥል ደግሞ እንደ ቤተሰቦቻችን እንደው ቤተሰባችን ስላችሁ እንደ በየስጋውን ነው። ግን ቤተሰቦቻችን፣ ወገኖቻችን፣ አካሎቻችን ክርስቲያኖች ከህፃን እስከ አዛውንት ድረስ የተጨፈጨፉ ለተከታታይ ጊዜያት በተለያየ ቦታ ቆዩ እና ዝም ብለን ዝም አል ብዙዎቻችን ደግሞ የሆነ ቁዘማ ውስጥ ገባን። በቃ ወይ ከደስተው አልሆን ወይ ካዘኑ አልሆን ግራ የተጋባ አይነት ነው የምንኖረው ብዙዎቻችን እንደዛ በእርግጠኝነት እና ዝም ማለታችን ግን ጥቃቱ አልቆመም። ያቱም ጠላቶቻችን እንደዛ አይደሉ፣ አላማ አላቸው። ቴምፕሬቸራችን ይለካሉ፣ ቴምፖ ይለካሉ ቴምፕሬቸር። ከዛ በኋላ እንግዲህ ወይ እንደ ሀገር የታቀደቅድም ካለ አላቅም እንግዲህ ክርስቲያኖችን የሚያርዱ አካላትን ማለት ነው። እና ዝም ባልን ቁጥር መጨፍጨፍ፣ ዝም ባልን ቁጥር መሳደድ፣ መገደል እንዲህ ነው ያተረፍነው። ስለዚህ ቢያንስ አትግደሉን ብለን መጮህ አለብን አይደል? የምንጠቃው እኛ ክርስቲያኖች ኦርቶዶክሳውያን ክርስቲያኖች ከሆን አይ አትግደሉን፣ ይሄ ለሀገርም ጥሩ አይደለም። የቤተክርስቲያን ትምህርቷ፣ የቤተክርስቲያን ስርዓቷ፣ ስሪቷ የአንድነት ስለሆነ ፍቅር ስለሆነ እንደው ማክበርና መከባበር ስለሆነ እንደው ሲያልፍ ራሱ በቃ እንድንችልም ተደርጎ ስለሆነ የተነገረን ብዙ ቻል፣ ብዙ ታገስ፣ ብዙ በቃ ብዙ ቿን እያጣች በአደባባይ ምዕመናን ከህፃን እስከ አዋቂ እስከ አዛውንት እንደ ሽንኩርት ወይም እንደ ተራንትን እየተከተፉ ብዙ ታገሰች ቤተክርስቲያን። አሁንም ግን ደግሞ እንደገና የመቀጠል አዝማሚያ ነው እየታየ ያለው። አዝማሚያ ሳይሆን ቀጥሏል ኦሬዲ። እና ከዚህ ውጭ ሌላ ምን አጀንዳ ሊኖርቻ? ስለዚህ አሁን ቢያንስ አትግደሉን ብሎ እንደዚህ መጮህ ይቻላል። የሆነ ጊዜ ታስታውስ ከሆነ 2000 ስንት ላይ ነው አንድ ዓለም አቀፍ የሆነ ሰልፍ ተጠራ እና ጥሩ ኮሚቴዎች የሚባሉ ለጊዜው መጡ ማለት ነው ፊት ለፊት እና መጡ ተብሎ ልክ ሰው ሲያሰብስቦ ሲጠብቅ እነሱ በዛም በዚህም ብለው ሾለኩ ማለት ነው። አንዳንዶቹ እንዲያውም ሲሰሙ የሚገርማችሁ በጣም በቃ ማጠብቁት የሆነ ነውር ሁሉ ፈጽሟል። ማባበያ ቀርቦላቸው ማለት ነው ያንን ሰልፍ እንዲሰርዙ እና ማባበያቸውንም ተሸልመዋል ይባላል ስንሰማ። እና ከዛን ጊዜ ጀምሮ በነገራችን ላይ ይሄው ቤተክርስቲያን እለት እለት መከራ ነው የምታየው። እለት ማለት ነው የትም ቦታ ላይ ክርስቲያኖች እንዲሆኑ የትም ቦታ ላይ እንደዚህ ሲባል ነው የምንሰማው። ከዛ መጽሐፉም ዝም ቄሱም ዝም ይሆናል ደግሞ ማለት ነው። ለሆነ ለውጭ ሀገር ዜጋ በሆነ ነገር ለሆነ ምናምን ከመንግስት እስከ ቤተ ክህነት መግለጫ ይወጣል። ለቤተ ክርስቲያን ልጆች፣ ለካህናት፣ ለምዕመናን ሲሆን ደግሞ ዝም ይባላል ማለት ነው። ወይም ደግሞ እንዳው እስቲ እንደዋይ እንዴት ይቀራል እንደው ዝም ብንል ዝም ከምንል አይነት ነገር መግለጫ ይሰጣል ማለት ነው። እና በዚህ መንገድ አሁን ቤተክርስቲያን ልጆቿን በጣም ልጆቿ አደገኛ እንትን ውስጥ ገብተው እንመለከታለን። ስለዚህ እንደ ክርስቲያን ኦርቶዶክሳዊ ክርስቲያን አትግደሉን ባካችሁ፣ በፍቅር በሰላም በአንድነት እንኑር፣ እንደ ሀገራዊ መብታችን ይጠበቅልን ብለን እስካልጮህን ድረስ ማንም ሊያዝንልን ማንም ሊጮህልን አይችልም። ማንም ማለት ነው። ፕሮፋይል ያልቀየራችሁ ቀይሩ። እሺ አንዱ ላሳልፍ የነበረው ሌላውን አስቀደምኩ እንጂ እሱን ቀይሩ። ፕሮፋይሎቻችሁን በተቻለ መጠን ቀይሩ። ድምጽ ሆነ አትፍሩ። ምንም የሚያስፈራ ነገር የለውም። መብታችን ነው ይሄ። ስለዚህ አሁን በተቻለ መጠን ፍጹም ሰላማዊ በሆነ መንገድ ድምጾቻችንን አብረውን ለሚኖሩ ሙስሊሞች፣ አብረውን ለሚኖሩ ፕሮቴስታንቶች፣ ኤቲስቶች something ወይም ብላ የምንለው ማሰማት እንደ ሀገር ህመማችን፣ ሞታችን፣ ሁሉ ነገራችን፣ መከራችን እሱ መሰማት አለበት። አንድ ሁለተኛ ለዓለም መሰማት አለበት። ኦኬ
ለዓለም መሰማት አለበት። ቀላል እንዳይመስላችሁ በነገራችን ላይ አንዲት ሀገር ከዓለም ተገንጥላ ገለል ብላ የምትኖር አይደለችም። አሁን ግሎባላይዜሽን ዓለም ውስጥ ነው ያለው። ዓለም አንድ መንደር የሆነችበት ዓለም ውስጥ ነው ያለነው። እንዲህ አይነት ስሪት ውስጥ ነው ያለነው። ስለዚህ መንገለል ብለን ብቻ አይደለም ዓለሙን መስማት አለበት። አሃታ ቤተክርስቲያናት መስማት አለባቸው። ሌሎችም እንደ በክርስትናው ስራ አለን የሚሉት ኢስተርኖስ ሊሆኑ ይችላሉ። ካቶሊክም መስማት አለበት። ሌሎች ሀገራት በደንብ መስማት አለባቸው። በደንብ ማለት ነው። ይህንን የሚሰሙት ቪክቲሞቹ እኛ እስከተናገርን ድረስ እኛ እስከሞገትን ድረስ መብታችን የሚከበረው የመኖር መብታችን ክርስቲያን ሆነን አንገታችንን ደፍተን የምንሄድበት ሳይሆን በገዛ ሀገራችን አንገታችንን ማተባችንን ደብቀን ተሳቀን ካሁን ሳይሆን ማተባችንን እንደፈለገው አድርገን አስረን ደረታችንን ነፍተን በክርስትናችን ሳናፍር ቀና ብለን የምንሄድበት እንዲሆን ማለት ነው። የትኛውም አካልን ማወቅ አለበት። በነገራችን ላይ እኛ ክርስቲያኖች ኦርቶዶክሳውያን ክርስቲያኖች በመሆናችን ምክንያት አንገታችንን ደፍተን የምንሄድበት ነገር የለም። ሙስሊሙም በነገራችን ላይ በዚህ አጋጣሚ ኦርቶዶክሳውያን አንገቱን እንደዛ ደፍቶ እንዲሄድ አንፈልግ። ፕሮቴስታንቱም እንደዛው ማለት ነው። አሁን ግን በአንድም በሌላም በተፈጠረ የሐሰት ትርክት የተሳደደች ያለችው ቤተክርስቲያን ናት። ኦርቶዶክስ ተዋሕዶ ቤተክርስቲያን ያሚነሳል መለማመጃው፣ ያሚነሳል ስሜቱን ማብረጃው፣ ያሚነሳል እንደፈለገው መቀለጃው ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሆናለች። ይሄ ሀቅ ነው። በነገራችን ላይ ሀቅ ነው ይሄ። ለምን ነው አሁን ጥያቄው? ለምን ምን አጠፋች ቤተክርስቲያን? አገር ሰርታ ለሀገር ነፍስ ሆና እንደ ጧፍ በርታ እንደ ሻማ ቀልጣ ስላስረከበች ነው? ምንድነው ነገሩ? አንዳንዶች እኮ ከነመፈጠራቸውም ሳይኖሩ የነበሩበትን ዘመን ሳይቀር ያመጡና እንዲያርጋን ይላሉ ማለት ነው። የግለሰቦችን ጉዳይ ወዘተ ነገስታት የነበሩ ሊሆን ይችላል ወይ ደግሞ ሌላም ለምን ቄስ ዲያቆን ለምን አይሆንም? የግለሰቦችን ጉዳይ በግለሰቦች ይታያል። ቤተክርስቲያን ግን እንደ ቤተክርስቲያን ምን አጥፍታ ነው? ምንድነው በደሏ? ምንም የለም። ስነ ጽሑፍን ከማስረከብ ውጭ አገርን ሰርታ ከማስረከብ ውጭ በጋራ በፍቅር በአንድነት በፍቅር ባካችሁ ዘረኝነቱ ይቅር የብሔር ምናምን ይቅርና አንድ እንሁን በክርስቶስ አንድ ነው ሁሉም በተለይ ክርስቲያኑ። ከዛም ደግሞ እንደ ሀገር ከማንም ጋር ሰው ህንጻ ስላሴ ነው በፍቅር በአንድነት እንኑር ባለች አንድነትን በሰበከች ጥርስ ተነከሰባት ማለት ነው። ጥርስ ተነከሰባት። ስለዚህ አሁን ይሄ ነው የምላችሁ። ለዛሬ የሆነ ጋፕ ይፈጠራል አይደለ? እንደዚህ በቃ ሰላም ያገኘ ይመስላል። ነገ ደግሞ ተመልሶ ያው ዝም ባልን ቁጥር ነው የምላችሁ። ስለዚህ በምንም አይነት ታምር አጀንዳችንን መቀየር የለብን እስከምንፈልገው ድረስ ድምጻችን ተሰምቶ ምላሽ እስኪመጣ ድረስ ማለት ነው። መሪያችን እግዚአብሔር ነው። መሪያችን ጠንካራ የሆኑ አባቶቻችን ናቸው። ከዛ ውጪ በቃ እግዚአብሔር ወደ መራን አባቶቻችን መምራን ወደ መሩን ወደ ፈለገው አይነት ሌብል ያድርግ ይችላል። በነገራችን ላይ ሞመንቱ እንደ ሰዎች ወተን መንገድ ዘግተን በቃ በዚህ ብታልፍ የታባ ዘግተናል እንትን ብለናል ምናምን አላልንምኝ አንልም። እንዲህ ግን ማሰማት እንችላለን። እየተነጋገርን እየተመካከርን እኛ ክርስቲያኖች ነን። እኛ አንነካ አንገደል ስንል ሌላው ይገደል እያልን አይደለም። ወይም ሌላውን እኛም እንግደል እያልን አይደለም። ልናረገው አንችልም። እንከባበር አብረን እንኑር ነው። አይ አትኖሩም የሚለን ከመጣ ግን ማን እንደሚኖር ደግሞ ምናየው ይሆናል ነው። አትኖሩም የሚለን ከመጣ ስለዚህ አሁን አትኖሩም ነገር ነው። በገዛ ሀገራችሁ አትኖሩም ልቀቁልን ነገር ነው። የሆነ ሰፈር ላይ ለጊዜው ከዛ ደግሞ ወደ መሀል ይጀመራል ማለት ነው። ይሄ አኗኑርም ነው። አኗኑርም ይሄ ለሀገር አይሆንም ለማንም ማለት ነው። ብዙ ሀገራት በዚህ መንገድ ነው በነገራችን ላይ የፈረሱት። ኧረ እባካችሁ ድምጼ ይሰማ፣ ኧረ እንደዚህ እየሆንኩ ነው፣ ተኛ እባክህ ዝም ብለህ ይላል ማለት ነው። ሌላው እንዲያውም ጭራሽ ምንድነው የሚባለው ይሄ የምናምን አይነት ስሜት ምናምን እንደዚህ ይሄ የትም አያደርስም። በነገራችን ላይ
እዚህ ጋር ወንድምህ እየተከፋ እዚህ ጋር እህትህ እየተከፋች የራሳ ጉዳይ ብለህ ዝም ብለህ ይሄ እንትን ጉዳይ የሚመጣ ከሆነ ጠብቅ። ቀን ነው የምትጠብቀው ወዳጅ። የጊዜ ጀግና እንጂ የሰው ጀግና አይደል ይባላል አይደል? ለዛውም ከቤተ ክርስቲያን ጋር ማለት ነው እዛ እና በቁጥር ሳናንስ ቁጥሩም ሞልቶ ሀብት ንብረቱም ሞልቶ ሁሉ ነገሩም ሞልቶ ግን ሰዎች የሚያላግጡት መተው የሚለማመዱት ቤተ ክርስቲያን ላይ የሚያሳድዱት እሷ ነው። ለምን እኔና እናንተ ዝም ብለን እንትናችን ቁጭ ብለን ምናምን ዝም ብለን በማለቃቀስ በቃ ዝም ብለን ስለምንቆዝም ማለት ነው። ለምን ብለን አንዱን አናውቅም እንዴ? አንድ አይደለንም እንዴ? ተዋህዶ አይደለም እንዴ ሃይማኖታችን? አንድነት እኮ ነው ሃይማኖታችን። ስለዚህ መታሰብ አለበት። እነዚህ ማህበራዊ ሚዲያ ላይ በጣም ሚስኪኖች አላችሁ፣ ከይቅርታ ጋር ስሙ ልናገር ነው። ሚስኪኖች አላችሁ። አጀንዳ ዲያብሎስ ከዛም ከዚህም ያመጣል፣ ጣል ያደርጋል። እዛ ላይ ትጣዳላችሁ። እንዲህ ባለ ጊዜ አንድ እንሆን እንጂ ምንድነው? ሌላ የተለየ ዓላማ አላችሁ እንዴ? ያለው ሰው አለ የተለየ ዓላማ? ስለ ቤተክርስቲያን ከሆነ ቤተክርስቲያን አደጋ ላይ ሆና አትሊስት በዚህ መንገድ ድምጽ አሰምቶ ገብታችኋል አይደለም? በቃ የሆነ ለክርስቲያኖች ጥላ ከለላ የሆነ ነገር ማለት ነው። አትሊስት አለዛ አንድነቱ መምጣት አለበት አይደለም? የሆነ ነገር ሲሆን ኖ ማለት አለብን። እንደ ንብ ግር ብለን እንደ ተናዳፊ ንብ እንዴ። ሌላው ስንት ነገር ያደርጋል ተብሎ የሆነች ነገር ኮሽ ባለች ቁጥር ምንድነው የሚደረግለት? እኛ ሲሆንስ ችግር የለም፣ ምንም ችግር የለም። ዝም ብለን ምንም ለምን የለንም? እኛው ለኛ ሳንኖር ማን ሊቆምልን ነው? ስለዚህ በሆነ ባልሆነ ዝም ብላችሁ የሆነች በተስተስተስ ባላችሁ የሆነ ተቀምራበት መጣላችሁ አጀንዳ በዛም በዚህም ዝም ብሎ እንትን ማለቱ ትክክል አይደለም። በፍጹም ከዚህ በኋላ ማቆም አለባችሁ። አሁን ላይ ይሄ የታሰበው ነገር ከዳር እስከሚደርስ ድረስ ድምጻችን በዓለም አደባባይ ተሰምቶ በቃ በደንብ ተሰማ ምንልበት ጊዜ እስኪመጣ ድረስ ወይም ደግሞ ከፊት እንግዲህ ያሉ ኮሚቴዎች አሉ እነርሱ የሆነ ነገር እስኪሉን ድረስ አጀንዳችን መሆን ያለበት ይሄ ጉዳይ ነው። ግን ስንናገር ግን ነገሮችን ስናደርግ ምናምን ግን የሌሎችን ቤተ እምነቶች እንትን በነካ መንገድ ይሄ ፍጹም ብልግና በተሞላው መንገድ ኮሜንቶቻችንን ኖ ይሄ ከኛ አይደለም። እንደዚህ አይደለም። ፍጹም ክርስቲያናዊ በሆነ መንገድ ለሌሎችም በሚያስተምር ነው የምላችሁ። ሌሎችም በሚያስተምር ሌሎቹ ዘራፍ ብለው ስለሚነሱ እና በቃ አገር እናተራምስ ስለሚሉ እኛ ልናደርገው አንችልም እንዴ። ቤተክርስቲያን እንደ ጧፍ የነደደችው እንደ ሰም የቀለጠችው እኮ እንዲሆን አይደለም። ሄዶ እንዲሆን አይደለም። ከብድ ጋር አብሮ አይታበድም። በነገራችን ላይ በቃ ጤነኛ የሆነው አካል እርሱ መርህ የሚያዘጋጅ ፕሪንሲፕል፣ በዛ መርህ ፕሪንሲፕል የሚመራ ያ ታማሚ ነው የሚባለውን ወይም ደግሞ ገና ህፃን ነው የሚባለውን አካል እጁን ይዞ ወደሚፈልገው አይነት መንገድ የሚያመጣ ነው። ክርስቲያኖች እንችላለን። እሱ አባቶች አሉ፣ ምዕመናን አለን፣ ሁሉም አለ። አንድነት ቅንጅት ነው የሚጎለን። የሚገርማቸው እዚህ እንኳን ቲክቶክ ላይ ብጥስጣሽ የሆነ ነገር ልክ ሲመጣ በዛ ዝም ብላችሁ የምትወተረተሯላችሁ። አንዳንዶቻችሁ ቀድመውንም ስንነግራችሁ አንሰማም ብላችሁ ጆሮአችሁ ላይ የተኛችሁ ናችሁ። ጆሮአችሁ ላይ ትናንት ከሌሊቱ 7 ሰዓት አካባቢ የተወረወረላችሁ አጀንዳ እኔ ዛሬ ዓመት ከ3 ወር 4 ወር በፊት ብቻዬን ማለት ነው ሂጄበት ተጋፍጬ ነው ይሄ ነገር ትክክል አይደለም፣ ይሄ ነገር እንዲህ አይነት ነገርም ነው ተብያለሁ። በቃ ይህ ሰው ከኛ ወገን አይደለም መናፍቅ ነው ሁሉ ብዬ ተናግሬ ነበር። ማን ይስማ? ወይ ከጅምሩ መስማት ነው። ዝም ብሎ ይመስላችኋል እንዴ ሰው የሚደክመው? ደግሞ አንዳንድ ደግሞ ተገፋ እንደዚህ ሆነ እንተና እንደዚህ ሆነ ኖ አትጃጃሉ ሰዎች። መንቃት አለብን። የዛሬ 1 ዓመት ከምናልባት 4 ወር 5 ወር ሊሆን ይችላል በፊት ስናገር ለምን አልሰማችሁ? እና ዛሬ ነው የምትሰሙት? ጆሮአችሁ ዛሬ ነው የሚሰማው? የዛሬ ምናምን ዓመት በፊት የተወራው ነገር ዛሬ ነው የምትሰሙት? ስንት እኮ ቁማርተኞች አሉ፣ ስንት እኮ ተዋናያን እኮ አሉ እኮ። የምግባር ብትሉ ስንት የክህደት ብትሉ አለ እኮ። ግን ከነገ ዛሬ ቢሻል እስኪ በዚህ በኩል ቢሞከር እስቲ ምናምን ከዛ ብዙ ነገሩ ሲዘጋበት ያለው አማራጭ ህመም አለ። ያ ህመም ሳይፈወስ ደግሞ ሌላ ህመም የማጭበርበር አካሄድ ነበር፣ እሱም ተዘጋ። ገንዘብ እንትን ማለት የመቀጣጠፍ ከዛ በቃ የቁም እስረኛ ሆነ ማለት ነው።
ስለዚህ ምን ሊያደርግ ይችላል ሰው? አሁን ሄዶ ከኛም ወገን ካልሆነ የህመም ችግር ካለ አይምሮ ህመም ለዛም ከባድ የሆነ እግዚአብሔር ይማረውና ከዛችም ከዚችም የመቀጣጠፉ ጉዳይ እኔ ከደረስኩበት ወይም ሌሎችም ካወቁ በአደባባይም ከተጋለጠ ከዛ በኋላ ለመፈመስም ኢጎው ጭምር ኖሮ በዛም በዚህም ሁሉንም ተወጫጭቆ ምናምን የማይሆን ከሆነ በቃ ያለው አማራጭ እኮ አሰላልፉን ማሳመር እኮ ነው። እዛው ተቅልል ብሎ በቃ ይውላችሁ ጌታን ተቀበልኩ። እናንተ ምስኪኖች ተናግሬ ነበርኩ ያኔ። እኔ አዝናለሁ የትኛውም ነፍስ መጥፋት የለባትም ብዬ ስለማመን፣ ግን ድሮም ከኛ ወገን አልነበረም ያ ሰው። እውነት ለመናገር አሁንም ቢሆን ወደዚህ አይነት ነገር እንደዚህ ለምን አይነት ነገር እጠብቃለሁ በደንብ ስለማነበው ስለማቀው። ግን እንዲህ ባላሁን ጥቃቅን የሆነ ነገር አይደለም መባቀስ ያለባቸው። እንደው እንኳን ደስ አለ ያለይ ሁሉ አለ ደግሞ እንደውም እንግዲህ ቀጣይ ተረኛሱም ሊሆን ይችላል እንዲህ ያለይ ሰው ማለት ነው። እኔ እኮ ወንድሞቼ ሰው በመዳኑ መደሰት እንጂ ማንም ሰው ማለት ጤነኛ የሆነ ሰው እንኳን የቤተክርስቲያን ትምህርት በተወሰነ መልኩ እንደው ባገኘው አቅም ለመቅመስ የሞከረ ሰው የትኛውም ክርስቲያን ሰው ሲድንለት ይደሰታል እንጂ እንደው ምንም ሆነ ምን ከበረቱ ሲጎድል ማን እሱማ ከተደሰተማ ከሰይጣን ወገን ነው። እኔ እንደዛ ነው የማምነው። እና ዝም ብሎ መጓተት አለ። ዝም ብሎ አሁንም እንዲህ ነው፣ በዛ በኩል ተገፋ፣ በዚህ በኩል እንትን ሆነ። ኧረ እባካችሁ ጆሮአችሁን ምንድነው? አሁንም አጀንዳችን ቤተክርስቲያን ናት። አትጃጃሉ። የዛሬ 1 ዓመት ከምናምን በፊት አልሰማችሁምና ስለዚህ ዛሬ ያወቃችሁና ስለዚህ ደግሞ ሌላ ደግሞ ልትሉ ማለት ትከራከሩ። ለራሳችሁ ኑሩ። ለራሳችሁ ክርስትና ቲክቶክ ላይ ብቻ የሚኖር ከመሰላችሁ ተሳስታችኋል። እንጾማለን፣ እንጸልያለን፣ እናስቀድሳለን፣ ስጋው ደግሞ እንቀበላለን፣ ንስሐ አባት አለን። እኔ እኮ አንዳንዱ ሰው ጤነኝነት እኮ በጣም ነው የሚደንቀኝ፣ ማለት የሚያጠራጥረኝ ማለት ነው። ጮህን የሚሰማ የለም። ትናንት ሌሊት ሰማው እንደዚህ ኧረ እባካችሁ ተው። እና የትኛውም አካል የትኛውንም በነገራችን ላይ የትኛውንም እምነት መከተል መብቱ ነው። የሆነ ጊዜ ጠብቆ ግን የሚወረወርላችሁን አጀንዳ ድሮ ሳሰሙ ቆይታችሁ የምትቀበሉ ከሆነ ግን በቃ እናንተ ችግር አለባችሁ ማለት ነው። ገና ንቃተ ህሊና ይጎላችኋል ማለት ነው። አንዳንዱን ምናልባት አልተናገርነው ይሆናል ብንናገረውም ሰሚ ስላልነበረ፣ የሆነ ጊዜ ግን ጊዜ ይገልጠዋል። የሆነ ጊዜ ማለት ነው። ስለዚህ ሞኞች የዋሆች አትሁኑ በተቻለ መጠን። ቢያንቁ አሁንም ንቁ። ለራሳችሁ ይልቃስቡ፣ ለራሳችሁ አስቡ። ከዛ ሰው ደግሞ የፈለገውን የመከተል መብት አለው። ምንም ይሁን ምን ግድ የለም። እኔ እንዳልኩት ማይሆን ችግር የለውም። የአንዲት ነፍስ መጥፋት ያሳዝናል። ሴሌብሬት የምናደርገው አይደለም ብያቸዋለሁ። በምንም ይሁን ግን ለራሳችን መጀመሪያ እንኑር። በሁለት እግራችን እንቁም። አሁንም በሁለት ልቡ የሚያነክሰው አይጠፋም አለ። ከርዕሰ አመራር ጀምሮ አንዳንዶች ስትታዘቧቸው ያላቸው ልህ ምናምን ስትመለከቱ ደግሞ ቲክቶኩ የሆነ ጊዜ ነው የሚገባኝ። ለካ ቢዝነስ ሆናለች አላት። ቢዝነሱ የደረቀባቸው የጊፍት ምናምን እንደው አንዳንዶቹ እስከ እኔ የሆነ ጊዜ የማይሰማው ተውታል። ጥራ ቁጥር እስከ ስንት ሺህ ይቀበላሉ አሉ በወር በጊፍት። እኔ መቼ የታውቄ እኔ የምገባው ጠዋት አንተ ምን ታውቃለህ አለኛው ባለፈው አለ። እና ያ ነገር እንትን ሲል በቃ ግርግሩን ይሄ ሰይጣናዊ የሆነውን ነገር ይሄ ስስት፣ ፍቅረ ነዋይ፣ ትዕቢት፣ እልህኝነት ከዲያብሎስ ነው። እዛ ውስጥ ያሉ የምትለዩዋቸው አሉ። አሁን ገሌ ማለት አያስፈልግም። አሁንም የምንከተለውን ሰው መናቅ እንትን መምረጥ ነው። ከበስተጀርባ ቅዳሴ እየሰማ ሲጀመር ሂዶ ያላስቀደሰው አንተ ጋር ቲክቶክ ላይ ተጥዶ እኔ እኮ አንዳንዱ ሰው እኮ ግርም እኮ ነው የሚለኝ። ቢጨንቀኝ የሆነ ጊዜ ሞጥቼ ተናግሬ ነበር። ኧረ እባካችሁ ጎበዝ ተው። የሚሰማ ግን የለም። ናና ለሚሰማ እግዚአብሔር በሚያውቀው ነው። አሁን ለአንዳንዶቹ ዝም ብዬ እናገር ነበር። በቃ እንዲህ ነው ያለው ጉዳይ እንዲህ ነው። ዛሬ ብዙ መልክ ጻፉልኝ። አይ ምንደሰት አይደለሁም፣ ያው አዝኛለሁ፣ ግን ያልኩት ነገር ነው የሆነው። አቅ ስለነበር ተጨባጭ የሆነ ማስረጃ ስለነበረኝ ማለት ነው። እዚያ እንደዚህ አይነቱን ነገር ተውት፣ ለፉት። የዛሬ 1 ዓመት ከምናምን በፊት ይታወቅ የነበረ ነው። አሁን እናንተ በየዋህነታችሁ ዝም ብላችሁ መስሏችሁ አይሊቁ አይንትኑ አይቅናተኛ የቤተክርስቲያን ምናምን እያላችሁ ስትሸወዱ የቆያችሁ ናችሁ።
አብራችሁ ዝም ብላችሁ ስታዘጠዝጡ የነበራችሁ ማለት ነው። ይሄ ባለማወቅ ደግሞ ምናምን አብራችሁ ነበራችሁ እናንተ አይመለከትም። አንዳንዶቹ ሆን ብለው ዝም ብለው በቃ ሆን ብለው ይዞ ሰው እንደማሳከም ይዞ ሰው እንዲያው ረጋ እንዲል ንስሐ እንዲገባ ወደ ራሱ እንዲመለስ ምናምን ከማድረግ ይልቅ አይዞ ጀግናው የሚል ሰው አለ አሁን ዝም ብሎ ማለት ነው ሞቅታ ውስጥ የሚከት አሁን ይሄ ባለበት አይደለም ድሮውንም ከዛ ወገን ሆኖ ያካል ኖርማል እንኳን የሆነ ቢሆን ነው የምላችሁ እልህ ምላጭ ያስወጣል ይባላል አይደል በቃ ይወጥላችኋል ምላጩን ማለት ነው እንዴ የሆነ ጊዜ እኮ እኔ እንደውም ቢያንስ በህይወት መቆየቱ በዚህ በስጋ ቢያንስ እንደው እንዴ የሆነ ጊዜ ልታነቅ ነው ብሎ እንዴ እኔ እንዴት ነበር ይጨፈጭፋችሁ መናፍቅነቱን ስናገር እንዲ ነው በየስናገር እኮ ያውም ጥቂት ነገር ያወጣው ነገራችን ላይ አላወጣው ለምን አወጣለሁ ደግሞ ምክንያት እንዳልሆን በሚል ልታነቅ ነው ከዛ ሳራና ባክህ አረ በዚህ በኩል አረ ይቅርታ ጠይቀውዝ ብለ አረ እንደዚህ ታያኩኝ እኔ ወጥቼ እንደዛም አልተፋታኝም በውስጥ እንዴት እየሄደ ስሜን እንደሚያጠፋ ብዙዎቻችሁ ታውቃላችሁ ተጽፎላችሁ ያልነገራችሁኝ ያላችሁ ተነግሯችሁ በስልክም በምንም አጥምዳችሁ ያዛችሁኝ ያላችሁ ክርስቶፎሮስ አደገኛ ሰው ነው መናፍቅ ነው እየተባላችሁ ጭምር ማለት ነው እሱ ብቻ ሳይሆን ቴሌግራም ላይ በየወሩ ገንዘብ እየተቀበለ ነው የሚያስተምረው ተብላችሁ ዝም ጭጫላችሁ ግን መታችሁ ሰላም የምትሉኝ ያላችሁ እንዴ ነው ክርስትና ይሄ ሰው ግን ከውስጥ ሆኖ መናፍቅ ነበር ተናግሬ ነበር ስሜን ያጠፋ ነበር አንዳንዶቹ ደጋጎች ነግረውኛል ተውት እግዚአብሔር ይማረው ጸልዩለት ከኛ ወገን ግን አይደለም እል ነበር አሁን እሱን ትናንት ሰማችሁና በለሊቱ አሁን ልትደናቆሩ አጀንዳ ልታረጉት ማለት ነው ምስኪኖች ተውባካችሁ ቤተክርስቲያን ስደት ላይ ነው ይሄ ነው አጀንዳው ጸልዩለት ይልቅምቶ ብሏል ብዙ ሞክሯል ብዙ ማናል ያልታገለ ግን የለም ሲታይ መንፈሱ ሌላ ቸክ ሲደረግ ሰፈር መናፍቅ ተናግሬዋለሁ ያኔ የዛሬ 1 አመት ከ4 ወር በፊት ከዛ መጣችሁ ነበር እኔ ጋር ተስብዬ ነበር አንዳንዶቻችሁ ዛሬ ሰማችሁ ከዛስ እንደው እንትን አለን አረባካችሁ ምስኪኖችና ይልቅ የትኛውም ነፍስ መጥፋት የለባትም እንስማማለን በየትኛውም ሁኔታ ሊሆን ይችላል ሴሌብሬት አይደረግም አጀንዳውም ይሄ አይደለም እንኳንም እንደዚህም አይደለም ደሞ ለምን ይያሉም ደሞ ይሄ መጦዝም ትክክል አይደለም ዛሬ ሰማህና የዛሬ 1 አመት ከምናምን በፊት የደረሰበትን ጉዳይ ዛሬ ዝም ብለ መዝፈን ትክክል አይደለም አጀንዳው ቤተክርስቲያን አደገኛ እንትን ውስጥ ያለችው ህፃናት እየታረዱ ታርደዋል ክርስቲያን በመሆናቸው ብቻ አዛውንት ታርደዋል ተከትፈዋል ይሄ ተደጋግሟል አንድ ጊዜ ብቻ አይደለም በቃ አጀንዳው ይሄ ነው ይያልኳችሁ ነው አሁን ቅድም የተናገርኳት እንዴው ለአንዳንዶቻችሁ ምናልባት እንዴው ከሆነ ብዬ በውስጥም ብዙ ነገር ስለበዛብኝ ማለት ነው እጂ እንዴ የምናገረው ተናገርኩት ብዙ ልናገር እችላለሁ ግን አይጠቅምም አሁን እሱ ያን ሰውም አይጠቅምም ራሴንም አይጠቅም አያንጽ ና እግዚአብሔር ልብ ይስጥ እግዚአብሔር ማስተዋልና ጥበብን ይስጥ እግዚአብሔር ያን ሰው ይፈውሰው ጸሎት የምሱን አለቅ ተዘጋ ፋይሉ እዚህ ጋር ፋይሉ ተዘጋ ስለዚህ አሁን አጀንዳችን ምንድነው በቃ ቤተክርስቲያን እለት ካህናቶቿን እለት ልጆቿን ህፃናትን አዛውንትን ሳይቀር ልምታጣበት ምክንያት ምንድነው እንደ ጧፍ ነደደች እንደ ሻማ ቀለጠች ጋየች ብዙ አመታትን ግን አሁንም ሲስተማቲካሊ የሆነ እንትናል እናንተኛ ወይ ነው እና ዝም ብለን በሌላው እንቧቀስ ወይ ነው አይደለም ወንድሞች ይሄ አዎ የሚል ሰው ካለ ይሄ ካጋንንት አይ እዚህ ውስጥ አልሳተፍም እዚህ ውስጥ የለውበትም የሚል ካለ ምናልባት በየዋህነት ጉዳዩን አልተረዳውም ይሆናል ከፍ ሲል ግን ካጋንንት ከዲያብሎስ ወንድሞቼ ለክርስትና ይቆማል ለክርስትና አንገት ይሰጣል ለክርስትና ዛጋ የታረዱት የኛ ወገኖች ናቸው የኛ አካል ናቸው እዚህ ጋር ወንድሜ የታረደ እህቴ ህፃናቱ እንደዛ እየሆኑ እዚህ ጋር ዝም ብዬ አሸገዳሜ ብሎ አይሆንም ወንድሞች አይሆንም ያማል አንዳንዱ ማየት የማይፈልግም ዝም ብሎ ባከ ያለ ዝም ብሎ ነው ለመረዳት ስለማይፈልግ ማለት ነው የሚያልፈው የትክክል አይደለምና በተቻለ መጠን ፕሮፋይሎቻችንን መቀየር ድምጽ እንዳልኳችሁ ፖዚቲቭሊ ድምጻችንን ማሰማት በኦዲዮ ሊሆን ይችላል በቪዲዮ በጽሁፍ ሊሆን ይችላል ኢንተርናሽናሊ ናሽናሊ
በደንብ አድርገን በተደራጀ መንገድ አካውንቶችን ታፕ ኮፕሊንግ ሼር ሪፖስት እያደረግን በደንብ ነው ልንዘምት የሚገባ መብታችን እንዴ ደህንነት የማለት ይጠበቅልኝ ይገባል አይደለም እንዴ ክርስቲያን ስለሆን ለዛው ማጆሪቲ እዴ ዝም ብለ ኦርቶዶክስ ክርስቲያን ስለመጣ ዝም ብለ እንትን ብትል ከሆነ አይሆንም እምለብሰው ልብስ አንተ ልትመርጥልኝ አይገባ ወዳጅ እኔ ከሰሞኑ የሰማሁትን ቅድም ስናገር ነበር በጣም ማቃ ቴሌግራም ላይም ቲክቶክ ላይም ማስተምራት ልጅ የነበረች ከአረብ ሀገር መጣች አታቅም ለካ ምስኪናት ስትንቀሳቀስ ለካ እንዲያው ጥለቷ ዝም እንትን አለው እንግዲህ ውጭም ተለብሰው የነበረ ነው ይሄ አረንጓዴ ቢጫ ቀይ ነገር አለው ማለት ነው ያው እናቶቻችን ዘይት ነጠላ ይሰሩ የለ እንግዲህ መቼም አገራቸውን ፍቅርን እንግዲህ በሳንትን ካላፍ በምን ትሊሉ ነው ልከውላታል ማለት ነው ነጠላ እና ያን ነጠላ አገር ቤትም ስትገባ ለበሰችው በጣም ከፍ ያለች ነጠላ ነች አለች ምናምን አሁን ነው በቅርብ የምትነግረኝ 3 ቀን አልሆነውም 3 ቀን ማክሲመም ቢሆነው ነው አገኙኝ ያለች ጎረምሶች ቡጭቅጭቁን አውጥተው ያንን ፓርት እንግዲህ ከመኪናም ሲፈቀፈቅ እኮ ብዙ ነገር ከዛ ደግሞ ከነጠላም ከምንም በፊትም አይተናል አይደለም እንዴት ጥምቀታችን ይረበሽ እንደነበር የሆነ ባህላችን እንዴት ይረበሽ እንደሆነ የሚረሳ መስሏችሁ ነው ረስታችሁታል ነገስ ደግሞ አስተቻለሁ ልክ እንደዛ የሚገርማችሁ ተልተለው የታባሽ ምናምን ብለው እንዴ ህግ አለ ይባልበት ሀገር ነው እንግዲህ መንግስት አለ ይባልበት ሀገር ሰው ያየ ማለት ነው ቀደው እንደዚህ ምናምን አመናጭቋት ምራቃቸውን ተፍተውባት ከቤተክርስቲያን የተመለሰች ያለችው አራኔ ማካችሁ ምንድነው እንዴ የኔ እኮ ልብስ ነው ምንድነው እንዴ ትቀደጅ ግን በዚህ ተናዳ በዚህ አዝና አልቅሳ ቤቷ ስትገባ ከጎረቤት ተበለኝ እንግዲህ ከቤት እንደዚህ ኮኝ ብላ ስትናደድ እንዴ አንቺስ ነው እንደሚገርምሽ ባለፈው እኮ እንዴ አይነት ምልክት ያለበት ልብስ አንዷ ለብሳ ወጣ የጥበብ ልብስ ነው ምናምን እርቃኗን እኮ ነው ያስገባት እርቃኗን በፓንት ማለት ነው በጣም አሁን ይሄ ሄዶ ምንም ይሆን ይመስላችኋል እዚሁ ማል አዲስ አበባ እኮ ነው ማውራችሁ እዚሁ ዳሩ አፍንጫው ላይ ማለት ነው እና ይሄ ስንቴ ተደጋገመ ስንቴ እንትን ሆነ ስንቴ ካህናቱ ተተፋባቸው በጥፊ ሳይቀር ተመቱ ተዛይላችሁም እንዴ ምራቅ ተፋባቸው ስንት ነገር ሆነ ምናምን በቃ ምን ያልሆነችው አለ ቤተክርስቲያን ምን ያልሆነችው አለ እሱም አልበቃለ አሁንስ ሲስተማቲካሊ ደግሞ እስቲ ከዚህ ሰፈር እንጀምርና ዛሬ 25ቱን እናጭዳለን እንዲህ ኮነ ደግሞ የሚያወሩት እናርዳለን እናጭዳለን ነገ ደግሞ እንደዛ በዚህ ሰፈር እንቀጥላለን ነዛ ደግሞ እንደዚህ እነማን ናቸው እኛ ያቃላት ስትሉ በመንግስትም ዘገባ በእኛውም አባቶች መግለጫ የማይታወቁ አካላት እዴ ዞኑን ደግሞ ሄዳችሁ ስትጠይቁ አይ ውሸት ነው ጭራሽ አንድ ሰው አልሞተም አሃ ስለዚህ አሁን አስገዳያችን ማን እንደሆነም እየነገሩ ነው ማለት ነው አያችሁ ስለዚህ ቆም ብለን የምናስበው ነገር አለ ማለት ነው መሪ ብለህ የሾምከው የመረጥከው ግብር የምትገብርለት አካል አንተን የማይጠብቅ ከሆነ ነገ መሪ ሊሆን አይገባም ማለት ነው ይሄ ሀቅ ነው በነገራችን ላይ ወደን ፈቅደን የዓለም ህግ የሀገር ህግ በሚፈቅደው በሱ ነው እንጂ ምን ተዳደረው ወዳጄ እዚህ ጋር ደህንነቴን የሚያስከብረኝን አካል ምናምን ምርጫን በለው ምንም በለው እንተልል አልችልም እኔ ይሄ ምንም ፋክት ነው በነገራችን የትኛውም አካል የሚያምነው እውነት ነው ይሄ ስለዚህ ቆም ማለት ያስፈልጋል ማለት ነው ጫው ለራስ ስትል ጣፍጥ አለዛ የሚባላል በቃ ግድ ነው ይሄ ግን የሚመጣው እንደዚህ ያለ መሰባሰብ ማለት ኖ እዚህ ጋር እንደዚህ ሆነና ለምን ያልሆነም አሁን እኮ ምንም የተደራጀ ነገር ስለሌለ እንደዚህ ንቃተ ህሊና በማራይ ሚዲያ እንኳን ሳይቀር ምናምን ዝም ብለን አንዱን በዛ ይሮጣል አንዱን በዚህ ምናምን ስለሆነ አያችሁ እንደፈለገው ሁሉም ይቀልድብናል ማለት ነው ስለዚህ አንድነት ግድ ነው መሰባሰብ ግድ ነው አንዱ ያንዱን ህመም መረዳት ግድ ነው ማለት ያንዱን ሞት ማለት ነው ቤተሰቦቻቸው ላለቁባቸው ለተረፉት እንቦቃቀላ ህፃናት ወዘተ ሀብትነታቸው ለወደመባቸው በፊትም ሳንጎበኛቸው አለ ይቀር ነው ስንት ነገር በሶማሌ ብትሉ በባሌ ብትሉ በሻሸመኔ ብትሉ በዛ ማዶ በጅማ ብትሉ ናቶ ከቢሊየነርነት ወደ ለማኝነት ህይወታቸውንም አካል ጉዳተኛ ሆነው ጠይቀናቸዋል
ዝም እኮ ነው ያልነው። ደግመን እኮ ነው የገደልናቸው። ለምን ካላችሁኝ ንቃተ ህሊና በወቅቱ አልነበረንም ነበር ከጥቂቶች በስተቀር። ከላይ እስከታች እኮ ነው የምላችሁ። እንዲያውም ከውስጣችን ራሱ የዘር ጳጳስ መጥቶ መልሶ አስገደለን አይደለም እንዴ ከሌሎች ጋር አብሮ። እሱም ደግሞ አሁንም ሳይደርቅ ይኸው እየቀጠለ ነው። ስለዚህ ቀላል ነገር እንዳይመስላችሁ። እየጠራን ያለነው አመጽ አይደለም። መታወቅ ያለበት ነገር አመጽን እንጸየፋለን እኛ። አድመኛነትን፣ አመጽን፣ መለያየትን ገላትያ ምዕራፍ 5 ላይ ቅዱስ ጳውሎስ ነግሮናል። ክርስቲያኖች እንጸየፋለን። እሱን አይደለም። መብታችን ይከበር ነው። ዲሞክራሲያዊ በሉት፣ ሰብአዊ መብሉት፣ ብቻ ሀገራዊ መብታችን፣ የመኖር መብታችን እሱን አተን ነው ያለነው ነው። ክርስቲያን በመሆኔ ብቻ እዚህ ጋር ተነስ አንተ ባለገመዱ ይባልልሃል። የሆነ ቦታ ስትሄድ ተነስ ባለገመዱ ተነስ አንተ፣ እንዲህ እኮ ነው የሚባለው። አንዳንድ ቦታ ትክክል አይደለም ይሄ። በዚህ የተጀመረ ነገር ነው። ዛሬ እንደ እንስሳ ወይም ደግሞ እንስሳ የሚያመራ ይከበራል እንደ ተራ ነገር እየተተፋበት ቆይቶ ነው እንደዚህ የሚታረደው ወዳጅ። ስለዚህ ሁሉም ባለድርሻ አካላት ለራሱ ሲል ነው፣ የትኛውም አካል ለራሱ ሲል ለዚህ የተቀደሰ ሐሳብ መቆም አለበት። በነገራችን ላይ ግዴታ ኦርቶዶክሳዊ ክርስቲያን ብቻ መሆን የለበትም። ግፍ ሲበዛ ይበዛል። ዛሬ ኦርቶዶክሳውያን ክርስቲያኖች እየተሳደዱ እየተጨፈጨፉ ሀብትና ንብረታቸው እየወደመባቸው እንዲህ ይቀጥላል ሁሌም ከዛኔ ያልፍልኛል ብለህ የምታስብ ከሆነ እሱም ይታይ ይሆናል ማለት ነው። ጭራሽ የማያስኬድ ነው። ዛሬ ሙስሊሙ ሲጠቃ ክርስቲያኑ ዝም ብሎ ቢመለከት ወዳጅ የሚወድ አይደለም። ፕሮቴስታንቱ ዛሬ ሲጠቃ የለም እንጂ ያን ያህል በዚህ ልክ ዛሬ እኛ ልክ ተቀምጠን ልንመለከት አንችልም። እኛ እንዲህ ነው የምናስበው። ሀቅ ስለሆነ ፋክቱን ነው የምንኖረው። ሌሎች ደግሞ እኔ አይዶን ነው በተለይ እኔ እንጃ አሉ። እውነት ነው ጤነኞች አሉ። ሙስሊሞች ነው በጣም የሚገርሙ ጤነኞች አሉ። ፕሮቴስታንቶች ነው በጣም የሚገርሙ ሰዎች አሉ። በሌላ በኩል ደግሞ ሴሌብሬት የሚያደርጋል የሚራገም ቢያገኝ ራሱ የሚያርድ ከየትኛውም ወገን አለ። የሚገርማችሁ ከፕሮቴስታንት ማለት ከእስልምናው ማለት ቀጥርሱን የሚነክስብን ይሁን በቃ እንዱ ከባድ የሆነ ርኩስ መንፈስ እንትን ብሎታል የምትሉት ሰው አለ። እሰይ ያለ የሚደሰት ማለት ነው። በኦርቶዶክስ ክርስቲያኖች ማለቅ ማለት ከገዳዮች ወገን ነው በቃ እሰይ የሚል በቃ ደስ የሚለው ማለት ነው። ሴሌብሬት የሚያደርግ መስሎት ነው። እኛ ግን እንዲላለው ምን ጸልያለን፣ ግን አትግደሉን እያል እንጮሃለን። ጩኸታችን እስኪሰማ የመኖር መብታችን በገዛ ሀገራችን ማንንም ሳንበድል ተከብረን የመኖር መብታችን እስኪመጣ ማለት ነው። ይሄ በጣም መታሰብ ያለበት ነገር ነው። ስለዚህ እዚህ ማህበራዊ ሚዲያ ላይ ያለው እንቅስቃሴ እንዲህ እንደቀላል ነገር እንዳታዩት። እመኑኝ ድምጻችን በቅርብ ይሰማል። አሁን በውጪው ራሱ ሳይቀር የማስተጋባት ከዛ ሁሉም ለራሱ ሲል ይጣፍጣል ማለት ነው። ሁሉም ለራሱ ሲል ከመንግስት ጀምሮ ተቃዋሚ ምናምን በሏቸው፣ ካሉት ፓርቲዎች ምናምን በሏቸው፣ የሆነ አካል በሉት ምናምን፣ ከሌላ ቤተ እምነት በሉት ምናምን። አሁን ከዚህ በኋላ ኢንተርናሽናልም የመታየት እድላለን ማለት ብንጮህ እንሰማለን ማለት ነው። አዩ ዝም ብለህ ስንት ነገር እየሆነች ቤተክርስቲያን ዝም ብለህ ኧረ በቃ ኧረ አገር እናሻገር ኧረ ቆይ ዝም በል ቄሱም መጻፉ ማለት መጻፉ ቄሱም ዝም ይሄው ስንቶችን አስበላን ማለት ሳንደርስላቸው እውነት ሲያለቅሱ ሲሰሙ የተረፉት እንኳን ቤተሰቦች እኔ እንጃ እኔ እንደዚሁ ነው ራሱ ቆሞ መሄዳቸው። እግዚአብሔር እኮ ከነሱ ጋር ስለሆነ ነው እንጂ እኮ እንዴት አይነት ሰማዕትነት መቼም ሰማዕትነት መስላችሁ የሚቀበሉት ቤተሰቦቻቸው የቅርብ የሚያውቋቸው ማለት አባቶች ሳይደርሱላቸው እኛ ሳንደርስላቸው በቃ ረስተናቸው ግን እንዲሁ በቃ ይጨፈጨፋሉ። እንዴት አይነት ጽናት ነው እናንተ! በእውነት እግዚአብሔር ልብ ይስጠን፣ በረከታቸውን በእውነት ይደርብን። በረከታቸውን እንኳን ለመቀበል ያን ያህል የበቃን አይደለንም። እግዚአብሔር ቸር ስለሆነ እንደሱ አለ እንጂ በእውነት ምክንያቱም እንዴ ከነሱ ወገን እንዴ ከተራጆች ወገን እንዴ አንመስልም እንኳን እንዳሉ እኮ አይመስልም እኮ። አሁንም እስቲ ሌላ አጀንዳ በቃ ዝም ብሎ ላይ የሚጦዛል አሁንም ማለት ነው። እንዴ የአንድ ሰው መሞት በጣም የሚያስደነግጥ የነበረው አሁን በአንድ ዕለት 25 ሰው ከህፃን እስከ አዋቂ ታረደ ሲባል ምንም አይመስለውም አሁን ማለት ነው። ስንት እንዲሆን ነው የምትፈልጉት? ነገ እኮ በ1 ሺህ ጸጥ ልትሉ ነው። ነገ እኮ በ20-30 ሺህ ጸጥ ልንል እኮ ነው። እያልን እኮ ልናልቅ እኮ ነው። እናት ወንድሞቼ ደግሞ ነፍስ 1 2 3 ተብሎ አይቆጠርም። ሰው ክቡር ፍጥረት ነው። አንድም ብዙ ናት በእግዚአብሔር ፊት ወንድሞቼ።
ያንድ ሰው ልኩ የክርስቶስ ደም ነው። ይሄን ማወቅ አለብን። ይሄ ዝም ብሎ ሲገሉን እንበዛለን ምናምን ደግሞ የማይሆን ደግሞ ጥቅስ ደግሞ የሚጠቅሰው አለ። ሲገሉን እንበዛለን እንደዚህ እሱ በሚጠቅስበት ቦታ ነው የሚጠቅሰው። ግራን ሲመጣ ቀኝ ይስጠው ነው የሚለው ክርስትና ምናምን ነው። ኧረ አትከላከል የሚላል እንዴ? ዝም ብለህ አትጩህ አትናገር የሚላል እንዴ? እንደዚህ አይነት ሞኝነታችሁን በሩጣሉ። እንደዚህ የሚባል የለም ወዳጅ። ንገረው እዛ መጥቶ አንተ እኮ እንዲህ ብሎ ያሞኝ ሲሞ ኧረ ሞኝን ፈልግ ወዳጅ፣ ይሄ እኮ እንዲህ ነው በለው። ስለዚህ ስርዓት ያዝበል። ደግሞ እንዲህ ስንል በጋራ ሲሆን መልካም ነው። በጋራ ኖ ትክክል አይደለም። እንደ ሀገር የሀገር አንድነት የሚኖረን እድገት የሚኖረን ሰላም የሚኖረን ስንከባበር ነው። ቻልን አሁን ትከሻችን ዝሏል ማለት ይገባል። በነገራችን ላይ አንዳንዴ ሰው አልገባው ካለ ምናልባት ያ ሰው የሚገባው የኛን ቁስል ሲቆስል ሊሆን ይችላል በነገራችን ላይ። ስለዚህ ሊያቆስለ ሲመጣ እንዳልከላከል የሚከለከል ክርስትና የለም ወዳጅ፣ እንዳልከላከል የለም እንደዛ። ስለዚህ አንዳንዴ የማይጠቀሱ ጥቅሶችን እንደው የሚጠቅሱ እኔ ይገርመኛል። ዲያብሎስ የሚጠቅስ እንደነበረው ሳያስቡት ዲያብሎስን የሚያገለግሉ ሰዎች አሉ። እና በጣም ጥንቃቄ ይፈልጋል። ስለዚህ አጀንዳችን ይሄው ነው። ቤተክርስቲያናችን ስደት ላይ ናት፣ መከራ ላይ ናት፣ እሳት ላይ ናት። ሰማዕታት ሰየው ይኑሩን። ግን እንዴ ዝም ብሎ እኛ ተኝተን እኛ እንቀላፍተን እንደው የሚጠበቀውን ነገር እንደው ሳናደርግ እንደው በቃ ችግር የለም እንደ ቅዴ በቃ ሰማዕታት ይብዙልን እንለው ወዳጅ። እነሱም አይገባሉ። ግን ይብላለኛ ሆድ ላሸነፈን፣ ዝና ላሸነፈን፣ አባትነቱን አሽቀንጥረው ለጣሉት፣ የሆነ ቦታ የተወሸቁት፣ የሆነ ነገር ሲሆን የሚያንዘረዝራቸው፣ የሆነ ነገር ሲሆን ግን በቃ ለሚደበቁት አስመሳዮች፣ ሆዳሞች ይብላለኝ እህት ወንድሞች እንጂ እነሱማ ምን ወደማያልፈው ዓለም ሄዱት እንዴ። ስለዚህ ቆም ብለን ማየት ያለብን ነገር ብዙ ነገር አለ እና ይሄንን ቢያንስ ትውልዱ ላይ ንቃተ ህሊና የምናመጣው በእንደዚህ አይነት መንገድ ነው። አሁን ሰው ቆም ብሎ እስቲ ቆይ ብሎ ያ የረሳውን ነገር ማሰብ ይጀምራል። በቃ ወደታች እንኳን ሳንሄድ ከ2010 ጀምሮ ለ8 ዓመታት ቤተክርስቲያን በምን አይነት መከራ ውስጥ እንዳለፈች እስኪ ቼክ አድርጉ። እስቲ ቪዲዮዎችን እንትን በሉ ለማየት እስኪ ዘገናችሁ ድረስ እንቅልፍ ተኝታችሁ ለማደር እንትን እስኪላችሁ ድረስ እኮ ነው ቤተክርስቲያን የተፈጸመባት። አሁንም እሱ ነው እየቀጠለ ያለው ማለት ነው። አሁን በቅርብ እንኳን ባላል ማለት ነው። ኧረ እባካችሁ ስንል አይ ቆይ ዝም ብላችሁ እንደገና ይብሳል የሚሉም ደግሞ አባስ ሳይቀር ተብዮች አሉ። እንደው ዝም ብንል ነው የሚሻለው። ዝም ብለን አሁን ደግሞ ብንናገር ይብሳል አይነት ነገር። ኧረ እንደዚህ የሚባል አለ እንዴ ወዳጅ? ዝም ብለ ሙት የሚልህ አባት አይደለም ይሄ፣ አባት አይደለም። ዝም ብለን እንለቅ አይባልም፣ ዝም ብለን እንሙት አይባልም እንዴ። እኔ አንዳንዴ እንዲህ የሚሉ አካላት እንዴ እንደው ምን አለበት እግዚአብሔር ይሄንን የአረመኔዎችን ጭካኔ እነሱ ላይ በወሰደውና እንደው ያን ይሆን የሚገባቸው ብላችሁ እስክትመኙ ድረስ አይባልም ማለት ግን እስክትመኙ ድረስ ነው በቃ ተኝተው አንቀላፍተው ያሉትና ተኙ የሚሉት ማለት ነው። ትክክል አይደለም ይሄ። እኛ ክርስቲያኖች ሰው ለሆነ ሁሉ ለተገፋ ሁሉ ምን ቆምነን ሲነኩን አንወድ፣ ትክክል ስላልሆነ ማለት ነው። ሲገፉን፣ ሲያርዱን፣ ሲጨፈጭፉን፣ ሲገሉን ዝም ብለ ተኛ የሚል የለም ወዳጅ። ስለዚህ ለምን እንላለን? ለምን ምን አጠፉ ህፃናቱ እንደዛ የሚተለተሉት በቢላ በገጀራ ምን አጠፉ አዛውንቱ በሚመርቁበት ሰዓት አገረስ እንዲሆነ ነው የሚለወጠው? እንዴ ምን አጠፉ እና አባዬ እነማዬ ምን አጠፉ በመጦሪያቸው ሰዓት እንደው የሚጨከንባቸው ናቸው። ወጣቱስ ቢሆን ምን አጠፋ? ኦርቶዶክሳዊ ወጣት አንገቱን ደፍቶ ነው እንደውም እንትን እያለ በቃ የተሽማቀቀ የሚኖረው። እንዴ አንዳንድ ቦታ እኮ ዞር ብላችሁ እኮ እንትን ብትሉ ብዙ ጉድ እኮ ነው የምታዩት፣ የምትሰሙትም የምታዩትም ማለት ነው። በቃ እንዴ አንገቱን ደፍቶ ነው በቃ እና ቀን ነው የሚቆጠርለት። ጠብቁ እናንተ እየተባለ እየተዛተበት ካሁን ተቃጠሉ ካሁን የሆነ ነገር ነው እንዲህ ባለ ስጋት ወደ አምላኩ እየጮኸ ሁሉ ነው ያለው። እና ለምን አንድ ሀገር ነው ያለው። ይሄ አንድ ሀገር ለሁላችንም በቂ ነው። ያለ ምንም እምነት ልዩነት፣ ያለ ምንም ሰፈር መንደር ዘር ማንዘር ልዩነት ይበቃናል።
በፍቅር በአንድነት እየወጣን እየገባን ሀገር እናልማ ታስማማን እንቀጥላለን ማለት ነው። አይ እናንተን የኛ ልማት የእናንተን መግደል ነው እናንተን ማሳደር ነው እናንተን እንደዚህ ነው ከሆነ አይ እንግዲያስ ማን እንደሚሰደድ ማን እንትን እንደሚል ምናየውም ደግሞ ይሆናል ማለት ነው። ከፍ ይላል ማለት ነው። አሁን እንከላከላለን ማለት ነው። ይሄ በጣም መታወቅ ያለበት ነገር ነው ወንድሞቼ። እና እንዳላበዛ ብቻ ሳጠቃልለው አጀንዳዎቻችንን በሆነ ባልሆነው እንትን አናበክናቸው። በተቻለ መጠን እዚህ ላይ ትኩረት እናርግ። ስንናገርም ስሜታዊ ሆነ ዝም ብለን የማይሆን ነገር እንደው ቤተክርስቲያንን እንደገና መልሶ አንዳንዶች ያው ያንዳንዱ ነገሩን ይሰሙናል፣ ፖለቲካሊ ያውታል፣ እንደራሳቸው እምነትም ደግሞ የሆነ መንዝሮ አጣመው ያው እኛ ላይ ደግሞ ታውቃላችሁ ይበዛልና ጥንቃቄ በተበላበት መንገድ ቤተክርስቲያን ህግና ስርዓቷ በሚፈቅደው መንገድ በዛ መንገድ ድምጻችንን ማሰማት ነው። ኢንተርናሽናል ይላሉ ሚዲያዎች በተለይ ቲክቶክ ላይም አሉ ዩቲዩብ ላይም አሉ። ጧትም እነ ዲያቆን ፋሲካ ቤት 2 ፔጆችን እያሳየን ነበር። ሌላም ፔጅ እና አሮን ማን ነበር? አሮን ፓትሮን ነው አሮን ማን ነው? እነሱ ነበሩ። ለነሱ እነ ዴይሊ ሜል ሌሎችም በቃ የውጭ እንትኖች ምናምን በነገራችን ላይ ከዚህ በኋላ የሆነ ነገር ስንናገር በደንብ ትኩረት ሰጥተው የሆነ ነገር ቼክ እንዲያደርጉና ይሄ እንደ ሀገር ይመሩናል ያላቸው አካላት የክርስቲያኖችን ሞት ሳይቆጥሩ ሲቀሩ የዞን አስተዳዳሪ ተብለው ማለት ነው እንደዛ ሲታለፍና ዝም ብሎ ተደበሳብሶ ሲያልፍ እነሱ ግን ፍልፍል አድርገው ያወጡት ነገር ዓለም ላይም ደግሞ ሲወጣ ትንሽ ከውስጥ እንትን ማለት ነገር ስላለ በደንብ እንደዛ እንድንሰማ ድምጻችንን ማናስም መብታችን ነው። ይሄ በደንብ ነው የምናሰማው። በደንብ አይኖ ሰጣችሁ ይኖራሉ እንዴ ምን አገባኝ ብትሸበር እኔ ለምን እህት ወንድሞቼ ለምን ይጨፈጭፋሉ ለምን ይገላሉ ጫዋሉ ለምን አታልቅስ ነው ለምን እንግደላችሁ ነው? እንደዛ ከሆነ የአካል እንደዛ የሚለይ ብሎኝ የሚመጣ አካል ካለ ማንነቱን ነገረኝ ማለት ነው። በቃ ገዳይ ነው ማለት ነው። ገዳይ መሆኑ ከታወቀ ደግሞ የሚደረገው ይደረጋል ማለት ነው። እና አጀንዳው ከፍ እያለም ሊሄድ ይችላል ማለት ነው። ለዚህ ፍጹም ሰላማዊ በሆነ መንገድ ሙቭመንቱ ይቀጥላል። በዚህ መንገድ ነው ለውጥ የሚመጣው። ማለትም እኛ ወተን እንደገባ ኢትዮጵያ ለአንዱ የእንጀራ እናት ለአንዱ እናት ሆና ዝም ብላ የሚቀጥልበት ነገር የለም። እንደዛ የሚባልበት ነገር የለም። ለሁላችንም እናታችን ሆና በቂ ናት። አየሩ የምታዩት ነው፣ መሬቱ የምታዩት ነው። ከዳር ዳር በአንድነት በፍቅር የሐሳብ ልዩነታችን የእምነት ልዩነታችን እንደተከበረ ሆኖ መኖር እንችላለን። አይ የለም እንደዚህ የሚባል የለም። የታባ ከሆነና ሌላ ከሆነ እቅዱ በሌላ ሰፈር አይ ተኝተንም አናይ የለም ምናንቀላፋው ነገር የለምና መሬት ላይ ሳይቀር ብዙ መሰራት ያለባቸው ነገሮች አሉ። ዝም ብሎ አንዳንድ የድንዛዜ ስብከትም ዝም ብለን ስንሰበክ የኖርናለን። በርግጥ አንዳንድ የድንዛዜ እንደው ይቅርታና ለእንትን እንደዛ ማለት እኛ ጋር ሲደርስ እንደዛ አድርገን የምንወስድ ማለት ነው። በቃ ባልተ ቀረብ ብለን ባለመማራችን ምክንያት ዝም ብለን አንዳንዴ ዝም ብለን በቃ እንጠቅሰውና በቃ በራሳችን አይነት ልክ ፕሮቴስታንት የሆነ ያካሄድ እኮ አንዳንዱ እንደዛ አይደለም። እና ቤተክርስቲያን ትምህርቷን ጀምሮ ዛከንሳ ህይወታችን ከስጋው ደግሞ ህይወታችን ጀምሮ ምንም አይነት መከራ ሲመጣ ክርስቶስ ከኛ ጋር ከሆነ ኃይለ መስጠት በክርስቶስ ሁሉ እንችላለን አይደለ? እሱ ስለሆነ እንዲያስችለን እንዲያመላክተን ቦታቸውን ለሀገራችንም ለቤተክርስቲያናችን የሚጠቅመን ነገር እንድናደርግ እንድናስብ እንድንከውን እንዲያግዘን ኃይላችን እንዲሆን መጣር መቻል አለብን ማለት ነው። ስለዚህ በዘላቂነት መሬት ላይም እናስብባቸው እንመካከርባቸው እንደ ክርስቲያን መብታችን ነው፣ ሀገራዊ መብታችን ጉዳዮች ብዙ አሉ። እሱን ማሰብ እንዲህ አይነት ነገሩን ደግሞ ከዳር ማድረስ ድምጻችንን ማሰማት እጅግ በጣም ይገባል ያምናለሁኝ አስባለሁ። እግዚአብሔር ይረዳናል፣ ድምጻችንም ይሰማል። ደግሞም ቤተክርስቲያን እንደዚህ ስደት ላይ እንደሆነች የምትቀርበት ዘመን ያከትማል። ብዙ ሰዎች በራሳቸው አካሄድ እየሄዱ የሚያዘናጉ አሉ፣ ከውስጥም ሆነው ማለት ነው። አንዳንዶቹ ቅጥረኞች ናቸው ከተለያዩ አካላት። አትስሙ እንደዛ ያለ ነገር። ቆም በሉ። አልገባቸው ከሆነ ማስረዳት ቀስ ብሎ በፍቅር ካለበለዛ ግን አይሆንም። እና እዚህ ቲክቶክ ላይም ጥንቃቄ ብናደርግ እንደው አጀንዳው ላይ ብቻ በተቻለ መጠን ለተወሰኑ ቀናቶች ትኩረት አድርገን የማንቃቱን ስራ ብንሰራ እንዴ እዚህ ጋር አንገት እየተቆረጠ ወዳጅ እንደው ጸጉር አበጣጠር ምናምን የሚሆን ነገር አይደለም። ይሄ የሚሆን አይደለም። እና
ሌላው በሌላው ጊዜ የሚደርስ ነው። በሰላም ጊዜ ቤተክርስቲያን ረፍት ባገኘችበት ጊዜ ቤተክርስቲያን ከስደቷ በተመለሰችበት ጊዜ የሚሆን ነገር ነው። ሌላው ገብቷቸዋል። የበለጠ ግን ትኩረት የሚሰጠው ጉዳይ አረ ለምን እንሞታለን? አትግደሉ፣ እረፉ፣ እንከባበር፣ በአንድነት በፍቅር እንኖር። ይሄው ነው እኮ ሞቶ እኮ። አይ አላርፍም፣ መጨፍጨፌን እቀጥላለሁ፣ ምን አባታችሁ ታመጣላችሁ ከሆነ አይ እንግዲያስ እኛም ተቀምጠን አናይም ነው። አናይም ተቀምጠን ልትገለይ ስትመጣ መከላከል ይችላል። ወጣቱ ግን መከላከል እንዲችል የትኛውም ክርስቲያን ግን መከላከል እንዲችል ካሁኑ ካላስተማርከው በስተቀር ካልቀሰቀስከው በስተቀር ድንዛዜ ውስጥ ሆኖ እዛ ጋ ጎረቤቱ እየጮኸ በሲቃ እየተገዘገዘ በእንትን እየጮኸ ዝም ብሎ ረ ዋናው ምን አልነካኝ ምን ተኛ ዝም ብለህ እያለ ሲቀጥል ድረስ ምናምን እና እንደዛኛው ሞኝ ልጅ መሆን የለብንም። ተኝተው የአንደኛውን ጓደኛውን እግር ቆርጠም ያደርጋል አሉ ጅብ አብሮ ተኝተው ማለት ነው። አረ ጅብ፣ አረ ጅግሬ፣ አረ ግሬ፣ አረ ጅብ በቃ ዝም ብለህ ተኛ እባክህ፣ ምንም ነገር የለም ዝም ብለህ ነው ምናምን ተኛ ዝም ብለህ ምናምን አለው ማለት ነው። ተመልከተ። አሁን እኮ እንዲህ አይነት እኮ ችግር ነው። እኔ እውነቴን ነው የምነግራችሁ፣ የአብዛኛው ክርስቲያን ስነ ልቦና አሁን ላይ እንዲህ ያለ ነው። እንዲህ ላይ ሆን ነው የሚገርማችሁ። አሁን እንዲሁ ያ ጅብ እሱን እንደዛ እንትን ብሎ ወይ ጨርሶ ወይ ሳይጨርስ ወደ እሱ እግር እና መላ ሰውነቱ እንደሚመለስ አልገባውም። ጅል ነው ይሄ ሰው፣ አልገባውም። ተኛ ዝም ብለህ እባክህ ምንም ችግር የለውም ነው ያለው። በኋላ ግን ቅርጥፍ አድርጎ ነው የሚበላው። አሁን እንዲህ አይነት ሙድ ውስጥ ያለ ሰው ይበዛል። የሚገርማችሁ ኧረ ማታ ታምጡብን ዝም ብላችሁ ምን ማታ መጣልኛ እንደው ባካችሁ ዝም ብለን እንደው አይ እንደው ዝም እንዲህ የሚል ሰው አለ። ምንድነው እስቲ እንዲህ ተንቦቃቡቀን ምንድነው ያመጣው ለውጥ? መገደላችን አቁማል። ፈራንም ያው ከሆነ ደፈርንም ያው ከሆነ መድፈር እንግዲያስ ያድናል ወዳጅ፣ ነፃ ያስወጣል እሱ። እና በጣም መታሰብ ያለበት ነገር አለ። ቆም ብለን አጥቢያ ላይ ክርስቲያኖች እንዴት ነው እየኖሩ ያሉት? ብዙ የሚታዩ ነገሮች አሉ። በገጠር ያለች ቤተክርስቲያን እንዴት ነች? እነሱ መከራቸውን ይበላሉ። በእውነት ከዕለት ዕለት እየታረዱ እየተገደሉ፣ ከዕለት ዕለት እየተፈናቀሉ፣ ከዕለት ዕለት በሆነ ደንቃራ ምክንያት በዘረኝነት በመንደርተኝነት መከራቸውን እየበሉ እንዴ በመጦሪያ ሰዓታቸው በሚሸለሙበት ሰዓታቸው ቤተክርስቲያን እንኳን በሚሸልማቸው ሰዓት ከውስጥም ያሉ ለውጭው አካል ለብዙ አካላት የሚሰሩ አካላት እንደዛ እንትን እያሉ ስንት ነገር መሰላችሁ ያለው። ዝም ብሎ አይደለም የሚጮኸው ወንድሞች። አንዳንዱ ቀጥታ በሚዲያም ፊት ለፊት የማይነገራል። አንዳንዴ ዝም ብላችሁ ብትናገሩት ደግሞ አንዱ ደሙ ፈልቶ ገንፍሎ ደግሞ ሄዶ ደግሞ እንትን ሊል ይችላል። ከአጀንዳ ውጭ ሊሆን ይችላል። አጀንዳ ሊያስነጥቅ ይችላል። ያ እንዳይሆን ያዝም ይደረጋል እና መንቃት ያስፈልጋል። ቮይስ ፎር ዘ ቮይስለስ ኢትዮጵያን ኦርቶዶክስ ተዋህዶ ክርስቲያንስ። በቃ ይሄ ድምጻቸው ነው የምንፈልገው፣ እሱ ነው። ድምጻቸው ላልተሰማው ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ሁሉ ድምጽ ያስፈልጋል። ይሄ በተመቻቸ ሁኔታ ውስጥ ያለው ሆዱን ፖለቲካውን ምኑን ብቻ ዝም ብሎ የሚያስጨንቀው አይ እንግዲያስ ፖለቲካን በለው ሆድን በለው ምንም በለው በኔ መቃብር ላይ በኔ ሞት ላይ አይደለም። እዛ ለምን ገደል አይገባልህም? አሁን የዘረዘርኳቸው ነገሮች እንደዛ አይደለም ወዳጅ። እንዲህ አይነት እንትን ከሌለም በስተቀር ያው ከባድ ነው የሚሆነው ወንድሞች። እና በደንብ እናስብበት። በተለይ እዚህ ማህበራዊ ሚዲያ ላይ በተቻለ መጠን ማሰሪያ አንገጹ ማለት ነው አንድ እንሆን፣ ድምጻችንን እናሰማ። መብታችን ነው ይሄ። አመጽ አይደለም የሚቀሰቀስ ነው። በቃ መንግስትም እንደ መንግስት አለው ካለ ትኩረት ይስጥ። እዛ ቦታ ላይ እንደዚህ አይነት ከባድ የሆነ ድርጊት ትናንትናም እንደዚህ 45 ዓመት አንድ አባት ተረሽነዋል። ልጆቻቸውን በመጀመሪያ ተገደለባቸው። ትናንት ደግሞ እሳቸውን ገደሏቸው። ትናንት እስቲ አይ ቲንክ ቅዳሜ ወይም ትናንትና። ነገስ ደግሞ በሰቆቃ ውስጥ ነው ያሉት። በነገራችን ላይ አርሲ ውስጥ አርሲ እንትን ምንድነው የወረዳው እንዳልሰሳት በሰቆቃ ውስጥ ማለት ነው። ለምን ምንድነው ጥፋቱ? ምን አጠፉ? ክርስቲያን መሆናቸው እንዴ? ነገስ ደግሞ የት ላይ ይሆን? ስንት ጊዜ በቀደም ባሉትም ጊዜያቶች ስንት ቦታ ላይ ስንት ነገር ሆኑ። አሁንም ደግሞ እኛ ባይናችን ከማሽ ነው የሆነችው። አይበቃም?
እንዲሁ ጽዋ አይሞላም። ለነገሩ ለገዳይ እኮ እና ዝም ብሎም ደግሞ በረከት ላለ ሰው እኮ ምንም አይደለም ይሄ አይደል እንዴ? ለተገዳይ ለተበዳይ እንጂ ምንም አይደለም። ምንም ዝም ብሎ እንደው ዝም ብለን የቅብጠት ሊመስለው ይችላል ማለት ነው። የቅብጠት ሊመስለው ይችላል እና እንንቃ፣ በተለይኛ ኦርቶዶክሳውያን እንንቃ፣ በጣም እናንቃ ሰዎችን። አይ ትክክል አይደለም ይሄ ማለት መጀመር አለበት ሰው ማለት ነውና ይሄ በጣም መታሰብ አለበት። እኔ እንግዲህ ካልኩኝ እናንተም ደግሞ ሐሳብ እየሰጣችሁ አብረን እንቆያለን እና እዚህ ሐሳብ ስትሰጡ ይሄ ግለሰባዊ አጀንዳዎች ምናምን አታንሱ። በቃ እኔ በተወሰነ መልኩ ማንሳት ያለብኝን ነገር ቅድም ተቆም አድርጌ አልፌያለሁ። የዛሬ 1 ዓመት ከ4 ወር ምናምን ኦር አይዶ ነው 2 ዓመት ሞት እንደው አላውቅም። እኔ ብዙ ጊዜ አለዝም ቼክ ማድረግ ይቻላል። አክቹአሊ በፊት የነበረን ሲነገራችሁ ያልሰማችሁ ሰዎች አሁን ከሆነ ጆሮአችሁ የሚሰራው we are sorry ምንም ልናደርጋችሁ አንችልም። ያኔ እኔ በደንብ አድርጌ ብዙ ርቀት እጄ ተናግሬ ነበር። ኦኬ በደንብ ስናገር ግን እንዴት ትላለህ አንተ ገና በግል ምናምን ጸብ ምናምን ብለህ ምናምን ዘራፍ ምናምን በውስጥም በውጭም ብዙ ሰው ማለት ነው። ኦኬ እሺ ይመቻችሁ፣ ዝም አባቶችም ግን እያንዳንዱን ነገር ታዝበው ነበር ለሁለት ለሶስት ቀናት እያንዳንዱን ነገር ምናምን ብዙ ጉድለት ነበር ያለው። እዛ ምን ፍቅር ነው አለ ምን አለ በቃ እንትን ሲላቸው ተው እነሱ ዲያቆናት ተሰደቡ፣ ቀሳውስት ተሰደቡ እና ከዚህ በላይ ምን ፍቅር አለው ወይ ደግሞ መሬት ላይ ቼክ አድርጊያለሁ እባካችሁ ስሙ የሚሰማ አልነበረም። ስለዚህ ዛሬ ጆሮአችሁ ሰራና አሁን የሆነች አጀንዳ አድርጋችሁ ልትመጡ ማለት ነው። እናንተ ምስኪኖች አሁንም ታረጋው፣ አሁንም ዘጥ የምትሉ ዝም ብላችሁ በቃ ሰው በሄደበት ብላችሁ ብትከተሉ አላችሁ። ትክክል አይደለም፣ ትክክል አይደለም እና እሱን አናነሳም። አሁን እዚህ ጋር የትም አታንሱ ነው። እሺ የትም ማለት የትም አጀንዳችን እኛ ይሄው ነው። ከዛ ውጭ ግን ሰው መጣ ሄደ ከመጣ መርቀን እንቀበለዋለን። የሚደረገው ይደረግለታል። አሳምነን አጥምቀን እንደዚህ የክርስቶስ ይሆናል። በቃ ይገባል ወደ ቤተክርስቲያን መከራውን ፈተናውን ምኑን ራሱን ክዶ ይገባል ማለት መስቀሉ ይሸከማል። ሳይኖርም ራሱ እንኳን ሲተውን ቆይቶ ቀርቶ ማለት ነው እየኖረም እንኳን የነበረ ሰው ለይዞት ሊሆን ይችላል፣ ኦር የእውቀት ማነስ ሊሆን ይችላል፣ ኦር እንግዲህ እኩስ መንፈስ አጋንንት ይገባበታል እንዴ በተለያየ መንገድ ምናምን ሄድኩ ቢል ወይ ሄድኩ ብትል ሷት ምን ይጠበስ? መርቀን ነው የምንሸኝ ወዳጅ፣ ረግመን አንሸኝ። መርቀን በነገር ሁሉ ጌታ ይርዳል፣ ልብ ይስጥሽ ብለን ጎበዞች ከሆን በጸሎት እናስባለን እንጂ ዝም ብሎ ሴሌብሬት ማድረግ ዝም ብሎ እንዳው ዘራፍ ምናምን መሸለል ምናምን የሚሆን አይደለም። እሱ ይሄ ከአጋንንት ነው የሚሆነውና ምንም እንትን የሚል ነገር የለውም ሲጀመር ማለት ነው። ለዚህ አሁን እንደሱ አይነት ነገር ልታነሱ አልፈቅድም። ጉዳዩ ላይ ግን መናገር ትችላላችሁ። የቤተክርስቲያን ስደቷ ላይ ጉዳቷ ላይ እዛ ላይ በደንብ ሐሳብ ማዋጣት ይቻላል ብዬ አስባለሁ። እንደ ገስት ላይ ብዙ ያየው አልነበር፣ ይቅርታ። አሁን ወደ እናንተ እንመጣለን። በዚህ አጋጣሚ ግን ሳረሳው አሁን ከ5 ደቂቃዎች በኋላ ቴሌግራም ላይ አንድ ትልቅ ጉባኤ ነበረን። ቴሌግራም ላይ እኔ ቤት ማለት ነው ቤተ ክርስቶፎሮስ የሚል ቴሌግራም ቻናል አለ እና ለ3 ዓመታት ስንማማር የቆዩ እህት ወንድሞች የ3ኛ ዓመት እንደው የምስረታ በዓልና ክብር እስቲ የማህበራችንን ብለው አዘጋጅተው ነበር። ከአንድ ወር በላይ ደክመውበታል እና እንደው ቴሌግራም ስለሆነ እስቲ ሰዓት በኋላ ጉባኤውን እናካሂደው ብለን አስበን ነበር። ከዛ ግን መልሰን ስናየው በቃ የፈለገው ያህል ይሁን ከዚህ የሚቀድም ምንም ነገር ስለሌለ ለሌሎችም ደግሞ ሰበብ እንዳይሆን ብለን ሰርዘነዋል ማለት ነው። በዚህ አጋጣሚ ዛ ምናልባት የምትጠብቁ ነው የነበራችሁ ከነበራችሁ ኮሜንት እያየሁ አልነበረም። ቴሌግራም ላይ ዛሬ በ24 ሰኞ ከዛ ማክሰኞ 25 26 ረቡዕ ልናደርግ ያሰብነውን የወንጌል ድግስ እንግዲህ እንደ ሁኔታው ምናልባት ለቀጣይ ሳምንት እናደርገው እንችላለን። ካልሆነ ግን እንነግራችኋለን። ሰርዘነዋል ከዚህ የሚቀድም ምንም ነገር ስለሌለ ማለት ነው። እውነት ለመናገር እህቶች ወንድሞች በጣም ብዙ ደክመው ነበር። ብዙ በቃ 24 ሰዓት የሚባል ደረጃ ብዙ ነገሮችን እየተዘጋጁ ያው መርሃ ግብር ሲዘጋጅ እናንተ ከፊት ያለውን ነው የምታዩው እንጂ ብዙ እንትን አለው። እኔም በአቅሜ ትንሽ አሯሩጦኝ ነበር። ያው እነሱ ናቸው ብዙ ነገር እንትን ያሉት፣ ግን
እኔም እንዳው ትንሽ መምራኑን መፈለግ ላይ ዘማሪያኑ እና አንድ ትልቅ ጉባኤ ነበር ያሰብነው፣ ግን እንዳልኳችሁ ነው። በቃ ስለዚህ እንደዚህ ከሆነ ምንም ሽብልል የምንልበት ነገር የለም። ስለዛ ለጥፍ ያለው እሱን ሼር ማድረግ ትችላላችሁ። ለወንድምቶቻችን በጽሁፍ መልክ አስቀምጫለሁ። እዛም ደግሞ ስትጠብቁን የነበራችሁ ለዛሬ ነገና ረቡዕ አይኖርም። በቅርብ ግን የምናሳውቃችሁ ይኖራል። እነዛው መምራን እንዲያውም ሌሎችን መምራንና ዘማሪያን ጨምረን ሁሉም ለበጎ ነው የሚደረገው። ሌላ ጊዜ ይህን አጀንዳችንን ከዳር ስናደርስ ባደረስን ጊዜ የምንነግራችሁ የምናሳውቃችሁ ይሆናል ለማለት ነው። አባቶች ገብታችኋል። መላከ ፀሐይ ይፍቱኝ ባርኩኝ አባቴ እንዴት አሉ? እሺ ሰማለሁ አይደል? መላከ ፀሐይ ምናልባት አልተመቻቸው ይሆናል። አሁን ሐሳብ የምትሰጡ ካላችሁ እጃችሁን ማይካችሁን እያነሳችሁ ቀጥሉ። ትንሹ ሐሳብ ካለሽ ሮቢ፣ አና፣ ሃይሚ፣ ቢሃምብል፣ ፓዚዮን፣ ዘማሪት አበዙ ሐሳብ ካላችሁ እንትን በሉ። ዘማሪት አበዙን እስቲ ዝማሬም ይሄ እንትኑን የተመለከተ አይነት ነገር መዘጋጀት ከቻልሽ የቤተክርስቲያንን አሁን ላይ ያለችበትን ሁኔታ የሚገልጽ አይነት የምዕመናንን ስቃይ መከራ ግፍ እንደዛ እስቲ ለመዘጋጀት ሞክሪ ከቻልሽ እድል ሰጥሻለሁ። ሐሳብ ግን ያላችሁ ማይክ አንሱ። ገሌ ከምል ከማስጨንቃችሁ እንዴት ዋላችሁ ሁላችሁም? ክርስቶፎልጂ 2 ደቂቃ አስተኛ እንዴ ሐሳብ አለኝ። በጣም ጥሩ ሐሳብ አለኝና ኦንሊ ጊቭ ሚ 2 ሚኒት አለቃይ ካተገኝ ዘርስኪ ድረስ 2 ደቂቃ። እሺ ረቢ ሰላም ነኝ እግዚአብሔር ይመስገን። እሺ ታብና ኮፕሊንኩን ከፍ አድርጉት፣ ሼር አድርጉት። እሺ ከፍ አድርጉት፣ ሼር አድርጉት። እሺ ሌላ ሰው ማን አለ ሐሳብ መስጠት የሚችል? አዋጡ ሐሳብ ጉዳዩ ላይ ፕሮፋይል ያልቀየራችሁ በተቻለ መጠን የኛ ፕሮፋይል ላይ እየገባችሁ እሱን ስክሪንሻት እያደረጋችሁ ብትቀይሩት አሪፍ ነው። እሱን ነገር አትርሱት። እንደዚሁም ደግሞ እንትን ፌስቡክ ላይ የዲያቆን ፋሲካው ካሳው፣ የዲያቆን ዛማኑኤል ተስፋዬ የፌስቡክ እንትኖችን እነሱንም ሼር ማድረግ፣ እዛ ብቻ የሚደረገውን ነገር አለ አይደለ? እንደዚህ ፔጆችን ሜንሽን ማድረግ፣ እዚህ ላይም እንደዛው ምናልባት ዴለም ፔጅን እና ማነው ያኛው አንደኛው አሮን እነሱን ስክሪንሾት አድርጋችሁ እዚህ ማምጣት ከቻላችሁ ገስት ላይ ያላችሁ እና ጳዚዮ ሌሎቻችሁም አይ ቲንክ እሱን እዛ ላይ ቀድመን በደንብ አድርገን ብናስቀምጥ ያዩታል። እና አሁን በተለይ አሮንን ባላየውም የዴለም ፔጅን ስንመለከት በጣም የቆየ ቪዲዮ ነው የለቀቀው። ኦልሞስት ሜቢ 1 ቀን በፊት ወይ 2 ቀን በፊት ሊሆን ይችላል። በሰዓታት ውስጥ እሱ ጋር ካልደረሳችሁ ያን ያህል መልእክት ላይ ደርሰው ይችላል። ስለዛ ያንን ጊዜ በተለይ ደግሞ ጠብቆ ዛጋ ኮሜንቶችን ማስቀመጥ እንዲዘግብ ያሉ ነገሮች እንዲያጣራ እና ለዓለም አቀፍ ማህበረሰብ እንዲያደርስ ማድረግ እንዲቻል እሱን ነገር አይ ቲንክ ሲሆን በዚህ ጊዜም ከሆነ ወይም የለቀቀው ነገር በቅርብ ካለ ምናምን እዛ ላይ መረባረቡ ጥሩ ነው። ስቶፕ ወይም ደግሞ ምንድነው ይሄ ለምሳሌ ቮይስ ፎር ምንድነው ኢትዮጵያን ኦርቶዶክስ ክርስቲያንስ ነው እንደዛ እያለ ስንጽፍ የነበረ ነገር ነበር አይደል? እንደዚህ አይነት ነገሮች ኮፒ ያደረጋችሁ እዛው ላይ ከዛ ላይ ካርጋችሁም ደግሞ በተለይ የአንዱ ሰው አካውንት በጣም በቃ እንትን በደንብ ትልቅ የሆነ የላይክ እንትን እንዲኖረው ማድረግ እንዲህ አይነት ነገሮችን ማድረግም መልካም ነው። የዴላም ፔጅን እዚህ ጋር ፓዚዮን ከፍተዋለች። የአሮን ማን ነበር ያኛው? አይ ቲንክ እስቲ ቆይ ምናልባት በሌላ ቸክ አደረኩኝ። እሱን ብትከፍቱት አሪፍ ነበር። በርግጥ ቆይ እኔ መክፈት ከቻልኩ ወይ ካልሆነ እኔ ሞክረው ነበር። አዎ አሮን ፓርነስ እነዚህ አሉና እስቲ ዴላንን አምጪውና መጀመሪያ ሄዳችሁ ጎራ ብላችሁ ሰርች አድርጋችሁት አዎ @ዴላን ዶት ፔጅ ነው የሚለው። እቺን አት ብላችሁ እሷን እንትን ብትሏት ዲ ስሞል ነች፣ ሌሎች ስሞል ናቸው። እሺ @ዴላን ዶት ፔጅ አሁን እንደዚህ ብላችሁ ቲክቶክ ላይ ሰርች ባሩ ላይ ሰርች ብታደርጉት ይመጣላችኋል። እዛ ገብታችሁ መጻፍ ነው ኮሜንት ማለት ነው።
ያ ቢሃምብልም የጻፈችው ያለ እሱ ለምሳሌ ኮፒ አድርጋችሁ ይዛችሁ ትሄዱ ቮይስ ፎር ኢትዮጵያን ኦርቶዶክስ ተዋሕዶ ክርስቲያንስ የሚል ከዛ ምንድነው እንደዚህ አስረዱኝ ወይ ምናምን የሚል ነገር ይኖራል ብዬ አስባለሁ። ከዛ አንዱ እንትን ካለ መቃበል ነገርም አለ እና እንደዛ ብታደርጉ መልካም ነው። የዛኛው ግን በደንብ አልታየኝም መሰለኝ ያሮን ማለት ነው ባዚዮን። እስቲ አንድ ያምጪ ያሮን። እሺ ምንድነው የሚለው ከስር አት ብሎ አይታይም በደንብ። አት ብሎ አይታይም። እሺ አምጪ እስቲ እንደገና ትህትና ማሳየት ከቻልሽ አንድ ሰው ላስወርድና አንዱን አንቺ ጋር አድርጊውና ሰዎች እሱን እንትን እያሉ አይ ቲንክ እየገቡ እንደቀድሙ እንደዛ ብንጥር መልካም ነው። ከዛ ደግሞ ከረፍት በኋላ እንግዲህ በውጭ ያሉ ድካም ላይም የነበሩ እሺ ድካም ላይ የነበሩም ወንድምቶቻችን አባቶቻችን ሲመጡ እንግዲህ እነሱም በደንብ እሺ ትህትና ማን ነው እኔን አውርደኛል አንድ ሰው በፈቃደኝነት እንደዛ እናደርጋለን። ከይቅርታ ጋር እኔን አውርዳችኋለሁ። እሺ ትንሿ እሺ እግዚአብሔር ያክብርልን። እንደዛ እናደርጋለን። እስከዛ ድረስ ግን አጀንዳው መበተን ስለሌለበት ምን ነው የገባሁት እነሱ ሲመጡ ወይስ እንቀጥላለን ወይ ነው ያሉን ቤት ላይ እንሄዳለን። እናመሰግናለን። አይማ ግዴታችን ነው ትህትና። እሺ የአሮንን ክፈቸው አንቺና የዴላን አለ የዴላን ፔጅ @delan.page ከታች ያለችዋ ማለት ነው። ምናልባት ኮፒ ማድረግ ከቻላችሁ ከዚህ ጋር ነው ልጻፍላችሁ @delan በእንትንም ይጻፋላችኋል። ይሄ ዝም ብላችሁ ጽፉታላችሁ .page በጣም አጭር ነች። አሪፍ እንትን ነች። ከዛ ሰርች ብታደርጉት 17 ምናምን ሚሊዮን አይደል ፎሎወር አለው 17.7 ሚሊዮን ፎሎወር አለው። እሱ ጋር ሄዳችሁ ያው ድምጻችሁን አሰምታችሁ መምጣት ነው። የእንተና ግን ምንድነው የሚለው ትህትና አይታይም ከታች ጫት የምትለው ፓርት ደብዛለች መሆና ነው። እንደዛ ነው እንዴት አድርጎ ጽፎት ነው አሮን ነው የሚለው አሮን ፓርነስ 1 እንደዛ መሰለኝ አይደል? አሮን ከስር ጽፈውታል። ፋኖስ ጽፈዋለች አሮን ፓርነስ 1 ነው የሚለው ዋን አለው መሰለኝ ቲንክ ግን አክቹአሊ ሊመጣላችሁ ይችላል። እነዚህ ሁለቱ ጋር ሄዳችሁ ጽፋችሁ መምጣት ነው። እሺ ሄዳችሁ ጽፋችሁ መምጣት ነው። ቮይስ ፎር ኢትዮጵያን ኦርቶዶክስ ተዋሕዶ ክርስቲያንስ እንደዚህ የሚል በደንብ እንትን ብትሉ መልካም ነው። እሺ እንደዛ ያደረጋችሁ ይሄው የዴላን ፔጅ @delan.page አለ። የዛኛው @aron patron ማነው ፓርነስ 1 መሰለኝ እሱን እንደዛ አድርጋችሁ ሄዳችሁ ኮሜንት አድርጋችሁ መምጣት ይቻላል። ቅድም እንዳልኳችሁ ሌላ ቤት ላይ የማይሆን አጀንዳ ያዙ ሰዎች ካሉ ነገ ትዝብት ውስጥ ይወድቃሉ። ባይዚ ነገ ችግር ነው የሚሆነው። አንዳንዶች እንዲያውም ጠፍተው ይቆዩና አይ ዶንት ኖ ምን ይሆን አካል እንደሚልካቸው ወይ ከማን ጋር ምን ስምምነት እንዳላቸው እስከማናቅ ድረስ አንዳንዴ እንዲህ ብለን እስክናስብ ድረስ ብቅ ብለው ሰውም ግር የሚለው እንደዚህ አይነት ችግር ያለባቸው ሰዎች ጋር ጭምርም ነው። በእውነት ለመናገር ሰውንም የሚይዙ አካላት አሉ። አንዳንዶች ሜቢ ባለማወቅም ከሆነ አላቅም። አንዳንዶቹ ግን በትዕቢት የተነፉ ማንንም ቢነግራቸው የማይሰሙ ደግሞ አሉ ማለት ነው አሉ። ህይወታቸውንም ስንመለከት ዕውቀታቸውንም ስንመለከት እዚህ ግባ የማይባሉ ዝም ብሎ የሚጨማለቁ ማለት ነው አሉ። በነገራችን ላይ አሁን እሱን አናንሳ ብለን ነው እንጂ ሁሉንም ጊዜም ደግሞ ሊገልጠው ይችላል። አሁን ዝም ባልን ቁጥርም ደግሞ ሄዶ
አንዳንዱ ሰው ምናልባት አይኑን የሚገልጠው ከሆነ ጊዜ በኋላ ስለሆነ በእርግጥ ቀድመንም ስንናገር የሚሰማ የለም። አብዛኛው አይሰማም እኮ በጣም ከይቅርታ ጋር ወንድሞች፣ እኔ ለእናንተ ክብር አለኝ፣ ግን አብዛኛው ሰው አይሰማም፣ አንሰማም። በቃ እኔ ራሴን ጨምሮ ይናገር እና ያ በኖርማል ጊዜ የሚሆን ይሆናል እና በጣም ጥንቃቄ ይፈልጋል። እንዲህ ባለው ወቅት ለቤተክርስቲያን ካልሆን ምንድነው ፎሎወር ታዲያ? ምንድነው ታዲያ አገልጋይነት ምንድነው? እና በጣም መታሰብ ያለበት ነገር ነው። ስለዚህ ከስር የሚጽፏትን ኮፒ አድርጋችሁ እሷን ጣል አድርጋችሁ መምጣት ይቻላል። ምናልባት አዲስ ቪዲዮ የተለቀቀ ካለ በተለይ እዛ ላይ ቢሆን በጣም አሪፍ ነው ብዬ አስባለሁ። ከስር መጋቢ ጥበባት አሉ መሰለኝ ማስገባቸው ደስ ይለኛል እና ሜሴጅ በራሱ ኢንቦክስ ላይ ጥሩ ሜሴጅ አስቀምጬለት እንደማጋነን ምልክት አድርጎ ነው ማለት እንደማዘንና አድርጎ ነው የመለሰልኝ። ትናንትና ነው ያየው። ሁለተኛ ነገር እዚህ ውስጥ አላችሁ ሁላችሁ እየገባችሁ ዲያቆን ዛማኑኤል የለቀቀው እንትን አለ ሪፖስት እናድርግ። ሁሉም ሰው 4 5 10 ሰው እንኳን አሁን የሚያደርገው ሁሉም ሰው ገብቶ ሪፖስት ማድረግ አለበት። ትንሽም ትልቅም ማንም ፎሎ ያለ ሰው እንደ ሁለተኛ ደግሞ ክርስቶፎል አንተ በተናገርከው ላይ ትንሽ ነገር መጨረስ ፈልጋለሁ። አሁን በቃ አጀንዳችን ሌላ ነገር ና ተመለስ አትመለስ የፈለገ ሰው ጥያቄ ያለው ሰዓትና ወቅቱን ይጠብቅ። በቃ ማናችንም ምን አይነት ነገር መጣብኝ እዚህ ስራ ቦታ ላይ ማለት የተወሰኑ ሰዎች ናቸው እንደዚህ አይነት ነገር ውስጥ የተቀላቀላችሁት። ሁሉም ቮይስ እንዲሆን they have to stop genocide ኢትዮጵያን ኦርቶዶክስ እንደዚህ ብዬ በነገርኳቸው ሰዓት ሌሎቹ ደግሞ እዚህ በመሃላችን ደግሞ ተከፋፍሎ ይሄን ነገር ወደ ጎን ተተው ሌላ ጨዋታ ማለት ሌላ የነበረውን የቀጠሉ አሉ። ያ ሊሆን አይገባም። ማንም ሰው ሊሆን አይገባም። ማናችንም ይሄ ቅበተ እምነት ጥያቄ መልሱን ወደ ጎን ማድረግ አለብን። መጀመሪያ የራሳችንን ፕሮቴክት ስናደርግ ነው። አዘርዋይስ እያየ ነው በቱርክ ላይ በሌላ ሀገር ላይ የተደረገው ነገር እኛ ሀገር ሊመጣ ነው። ይሄ ተገደልን በዛን ተረተረ ጨዋታ ነው። እኔ ይሄ ነገር ምንም በፊትም አልደግፈውም አሁንም አልደግፈውም። ክርስቶፎልዬ እያለቀን ያለ ነው። የእውነት እያለቀን ያለ ነው። እያለቀን ሃይማኖቱ ሌላ ታሪክ ውስጥ እየገባ ነው። ስለዚህ ይሄ ነገር በኢትዮጵያ ብቻ የመጣ አይደለም። ናይጄሪያን ጨምሮ ወደ 4 ሀገራት በአሁን ሰዓት በጣም በሃይማኖት አለመግባባት ጦርነት ላይ ሌላ ታሪክ ውስጥ ገብተዋል። አላቅም ምን እንደ መጽሐፍ ቅዱስም ብዙም አላነብም ምን እንዳለ እዛ ላይ ትንቢት ውስጥ ይኑር አይኑር አላቅም። ይሄ ነገር ታሪኩ አለ ግን በጣም ብዙ እዚህ ሀገር የምኖርበት ሀገር ክርስቶፎል በጣም ራሱ ኦርቶዶክስ ላይ በክርስቲያን ላይ ሌላ ታሪክ ሌላ ነገሮች እየመጡ ነው። ስለዚህ ይሄ ፈዘን የምናሳልፈው ነገር አይደለም። የፈለገ ሰው ጥያቄ አለ አንኳክቶ መጥቶ ይጠይቅ ይመልስ። ግን ያ አጀንዳችን ሊሆን አይገባም። በፍጹም ሌላ ታሪክ ውስጥ ነው ያለነው። እኔ በተቻለኝ አቅም እዚህ ሰውዬ በየለቀቀ ወደ 10 ምናምን እንትን ላይ ኮሜንት ላይ ልኬለታለሁ ጽፌለታለሁ ሜሴጅም ልኬ አይቶታል። እዚህም ሀገር ቲክቶከር አለ እንግሊዝ ውስጥ ለሱ መልእክት ልኬያለሁ አስቀምጫለሁ በምን አይነት እምነት ውስጥ እንዳለ ባላቅም። ስለዚህ አሁን ዛሬ የጥያቄ የምንቀበልበት የምንመላለስበት አይደለም። ሁሉም ሰው ሊሰማ ይገባል። ሁሉም ሰው ሊቃወም ይሄን ትቶ ሌላ አጀንዳ ውስጥ የገባ ሰው ሊቃወም ይገባል። በቃ ብሎክ እያደረጉ መውጣት በቃ የማይሰሙን ከሆነ ማለት ነው። የኛ አጀንዳ ይሄ ነው። በአሁን ሰዓት እውነቴን ነው የምለው ክርስቶፎልዬ በጣም ደክሞኛል። ያማል ያለው ነገር ያማል በጣም እያየነው ሌላም ሀገር እየተዛመትን እኛ ሀገር ችግር ላይ አይደለም የመጣው። ስለዚህ ልንቆም ይገባል። በእኛ ብቻ መጥቶና ነገ ጧት ደግሞ አንዱ ለሱ አጀንዳ መስሎት ፈዘን እንዳናሳልፍ። ይሄ ነገር ሌላም ሀገር ስር እየሰደደ ነው። ከባድ ነው ያለው ነገር። ስለዚህ ልንቋቋምና ልንከላከል ይገባናል። በቃ እዚህ ውስጥ ያላችሁት ሁላችሁም ዲያቆን ዛማኑኤል የለቀቀው አለ። ሁላችሁም እሱን ገብታችሁ ሪፖስት አድርጉ። ይሄ አንድ ሰው ፎሎ ሁለት ሰው ፎሎ ያለው ሰው ተብሎ መቆጣጠር የለብንም። ማንም ሰው ተከባብረን ኦርቶዶክስ ይሄን ሁላችንም እዚህ ላይ በቃ ልንል ይገባል ብሎ ነገር የለም። በቃ እነዚህ የሚያርፍ ነገር አይደለም። የሚቀንስ ነገር አይመጣም። ካሁን በኋላ ክርስቶፎል በጣም ከባድ ነገር ነው የመጣው። ስለዚህ ካሁኑ ጸጥ ለጥ አድርገን መጠበቅ አለብን ቤታችንን። ሁላችንም የኛን እስካንኳ ድረስ መጠበቅ የለብንም። በቃ ይሄ ሌላ ቦታ ገብቶ እንትና ከንትና ጋር ይጫወታል እንትናን ያደርጋል ይቅርብን። በቃ ያንን ማረክ ሰው እኔ እውነቴን ነው የምልህ። እኔ ብሎክ እያደረኩ እወጣለሁ። ምንም አላምጣ የራሱ ጉዳይ አያገባኝም። ግን በቃ አንፎሎ እያደረኩ እወጣለሁ ከእንደዚህ አይነት ውጪ የሆነ ሰው። ሁላችንም ይሄ ችልተኝነት የለም ጆሮ ዳባስ ልበስ ብሎ ይሄ ነገር ያቆማል ብሎ የሚቆም
ችግር ተፈጥሯል። ይሄ እዚህ ነው ያለሁበት ሀገር ንግግር አለ፣ ሌላ ነገር እየተፈጠረ ነው። ራሻ ውስጥም እንደዛ፣ ሮማንያም እንደዛ። በቀላል የምናሳልፈው ነገር አይደለም። ስለዚህ እንንቃ። በቃ በአለም የመጣ ነገር ነው፣ ቆመን መጠበቅ አለብን። ዳሴት ሌላው ጥያቄና መልሱ ሲፈልግ ራሱ በቃ ትርፍ በዚህ ትርፍ በሆነበት ሰዓት ይሄ ሳምንት 2 ሳምንት ይተነው አይተነው የምንቆም ነገር አይደለም። በቃ አለቀ። ሁላችንም እስከ መስዋዕት መሄድ አለብን። እውነት እመቤቴን ነው የምለው። እኔ እዚህ ስላለው አይደለም ወይ እኔ ኤቭሪዴይ መመጣበት ሀገር ነው። ስለዚህ መቀለዱን ማቆም አለብን። ሌላው ነገር ቀስ ብሎ ይደርሳል። ይሄድን እየተከታተልን ይሄን የሚለቅሰው ለምን አንድ ሰው ፎሎወር ያውናትም የኔ ጉዳይ አይደለም። ሪፖስት እያደረግን ማብዛት ለዓለም ማድረስ ብቻ ግን ቮይስ ብቻ እንትን ሊኖረው አይገባም። በቮይስ ብቻ የሚቆም አይደለም። በቃ ነቅተን መጠበቅ አለብን፣ መከላከል። ይሄ ንቧ ቀፏ እንደተነካነ ቀጥ ብለን መቆም አለብን ሁላችንም። ስለዚህ ይሄ ከስር ከሌላም ከሁሉም ጋር እየተዛመተ ያለ እንደ በሽታ እንደ ኮቪድ በየሀገሩ የተበተነ ነገር ስለሆነ ነቅተን መጠበቅ አለብን። በቃ ካሁን በኋላ ቮይስ ብቻ አይደለም፣ ሁሉንም ነገር በሁሉም ነገር ኦኬ ጊቭ ሚ 1 ሰከንድ በሁሉም ነገር ልንቆም ይገባል። አለ እመቤት ጥያቄ አለው። ጥያቄ ባለበት ቀስ ብሎ ይምጣ። ጊዜና ሰዓት ሊኖረው ይገባል። ሁሉም ሰው ሁሉም እኔ እንደዚህ ብዬ ስም ሜንሽን ማድረግ አልፈልግም፣ መጥራት አልፈልግም። ግን ተንጠባጥበን 4 እና 5 10 ሰው አይደለም። በቃ ሙሉ እዚህ ቲክቶክ ላይ ያለው በእምነት ነው ምንድነው የሚባለው እሱ ላይ የሚሰራው ሁሉ በዚህ እንትን መቆም አለበት። በዚህ ሎጊኑን ቀይሮ አስተካክሎ ሁሉም ነገር መሄድ አለበት። እኔ በበኩሌ የሚመጣው ነገር ያስጠላል። ክርስቶፎል ይሄ እኔም ሀገር ያለውበት ታሪክ እየተፈጠረ ነው። በንግግር 2 ሰው ንግግር ይጀምራል፣ ሌላ ታሪክ ውስጥ እየተገባ ነው። ናይጄሪያም ከ2000 ሰው በላይ ሞቷል በእንደዚህ በእምነት በሁለት እምነቶች አለመግባባት። ራሻም እንደዚህ፣ ሮማንያም እንደዚህ። ስለዚህ ይሄ በአለም የመጣ ስለሆነ እኛ ሀገራችንን እንጠብቅ። አሁን ኢትዮጵያ ምን ስላላት ነው የዓለም ህዝብ ኢትዮጵያን የሚያየው? የዓለም ግን አላት፣ እኛም ማናቀው እግዚአብሔር የሰጣ ጸጋ ስላለ ሁሉም አይኑ ኢትዮጵያ ላይ ነው ያለው። በቃ የእምነትን አለመግባባት የእምነትን ችግር አምጥቶ ለማባላት ሁሉም አይኑ ያለው ኢትዮጵያ ላይ ነው። ስለዚህ ነክተን መጠበቅ አለብን። አማራጫችን እሷ ብቻ ናት። የማንቋቋመው ነገር ሳይመጣብን ከዚህ ተቋቁመን እንድናልፍ የሚደረገውን ነገር ማድረግ ነው። አመሰግናለሁ። አልሰማም እንዴ? ቀጥሉ። እሺ አንዴ ሮቢ ቀጥሉ። እኔ ስላልተመቸኝ ነው። አንዴ ባዝ ከተመቸሽ ወይ አንቺ መራግ እንትን ምሪ ወይ ትህትና ቀጥሉ። ሰዎች እየገቡ ምናምን ሀሳብ ይስጡ፣ ሰው አስገቡ። ከአጀንዳ ውጭ ግን እንዳይወጡባችሁ ምናልባት እሱን ቸክ አድርጉ። ትህትና ቆይ ስልጣን ልስጥሽና አንቺም እያስገባሽ ያስወጣሽ ተጋገዙ። እሺ አንዳችሁ እንትን አስኪሉት አንዴ አለሁኝ ብዙ አርቅም። እሺ እና ለ3 አመታት ቀላል ነገር አይደለም። በነገራችን ላይ በተለይ ደግሞ እዚህ ቤት በጣም ለየት የሚያደርገው በተለይ እህቶች ለጸሎት ያላችሁ ፍላጎት በዛ መንገድ ያለባችሁን መከራ ለመፍታት ከእግዚአብሔር ጋር ሆናችሁ ከእግዚአብሔር ጋር በመነጋገር ችግራችሁንም ለመፍታት ደስታችሁንም ማዘናችሁንም በጸሎት መጽሐፍ ቅዱስንም ደግሞ ከነማረሪያው በማንበብ ያላችሁበት መንገድ እኔ በጣም ይገርመኛል በጣም እና እግዚአብሔር አሁንም ያበርታችሁ። የወንድሞቻችን ቁጥር ግን እንደሚጠበቀው ብዙ አይደለም። እነሱ መብዛትም አለባቸው። እነሱም ቀጣይ የምናስተካክላቸው የምናስባቸው ከቤታችን የምናበቃቸው ወንድሞች እህቶች ለተለየ አገልግሎት ይኖራሉ። ልዩ ስልጠናዎችንም አብረን እንወስዳለን። አይ ቲንክ ትናንት አድሚኖችን ነበር መሰል ስናገር የነበረው። ዛሬ እዚህ ለእናንተም ላስቀምጥና ልዩ ለህይወታችን መንፈሳዊ ህይወታችን አጠቃላይ በዚህ ዓለም ላይ የሚያስፈልጉን ልዩ ስልጠናዎች በፓወርፖይንት መልክ እያዘጋጀን እነሱ ነገሮችን አብረን ወደፊት እስቲ አብረን እንማማራለን። ከኮርሱም በዘለለ ከመዝሙሩም ከምን በዘለለ ማለት ነው እና እሱንም እያደረግን ብዙዎችን የማብቃት ስራ እንሰራለን ለብዙ ነገር እና ወንድሞችንም ጋብዛቸው ይምጡ። የምታውቋቸው ብዙ ይኖራሉ። የካውን በፊትም የነበሩ አሉ በአንድም በሌላም
አሁን ዛሬ ቀሩ ማለት ነው። ዲያቆን ክርስቶስ ባሉበት ተከታታይ የሆነውን ጉዟችንን እንግዲህ እግዚአብሔር አምላክ እስከፈቀደልን ድረስ እንቀጥላለን። ትልቅ ማህበር ሊወለድ ይችላል ከዚህ ውስጥ ማለት ሊሆን ይችላል። እየሰሙ አልመሰለኝም። እግዚአብሔር አምላክ እስከረዳን መጠን ድረስ የምንሮጥ አብረን ለቤተክርስቲያን የምናለቅስ እሱ ሚውት ማድረግ አንችልም። ዲያቆንም ሚውት ማድረግ አንችልም። ቆይ ልደውል። በዛ መንገድ መበርታት ላይ የበለጠ ደግሞ በተለይ ቀጣይ እንግዲህ የሶስተኛ ዓመቱን ስናከብር የዛሬ እመለሳለሁ አውርቼ ወደዛ እንግዲህ ስለሄደ ነው። የበለጠ ደግሞ አንዳንድ ነገሮችን እዛ ላይም ደግሞ ሸር እንዳደረጋለን። ከመርሃ ግብሩ ደግሞ መልስ ደግሞ አንዳንድ ቆም ብለን ማየት ያሉብን እንዴት ነበር መርሃ ግብሩ ወዘተ የሚለው ይቅርታ ሰዎች ለካ ሚውቴን አንስቼን የቀጠልኩትና እሺ ምናልባት ነቀስ እዚህ ከሆኑ ዘግቻለሁ። እሺ ቀጥሉ። እሺ ይሰማል? ክርስቶፎሮስ ይሰማል። እዚህ እንትን ላይ ሆኜ ነው። እሺ ይቅርታ። ኦኬ አይ መልካም። እሺ ይቀጥሉ። እሺ እንግዲህ እህታችን ትትና ፕሮፋይል ያደረገችው ኤረን ፓርናስ ነው የሚለው እንደዛ ነው አይታይም በደንብ። ኤኒዌይስ እዛ ፕሮፋይል ላይ ምናልባት እቱዬ ትንሽ ጥራት የለውም የፎቶውና ሌላ ፎቶ ልታደርጊልን ትችላለሽ? በደንብ ስሙ እንዲታይ። በደንብ ስሙ እንዲታይ እንደዛ እናድርግ። እንግዲህ ከዛሬ ጀምሮ እስከ ረቡዕ ድረስ በዚህ አጋጣሚ በገባንበት ቤት እነዚህን በግፍ ለሚገደሉ ክርስቲያኖች ድምጽ በመሆን ፕሮፋይል በመቀየር ፓርናስ እሺ ትትናም እንደዚህ ሶሻል ሚዲያ ላይ ሃይሊ ኢንፍሉዌንሻል የሆኑ ሰዎች ጋር በመሄድ ኮሜንት ሴክሽናቸው ላይ be a voice for the voiceless of the Ethiopian Orthodox ተዋህዶ ቸርች እያላችሁ ወይም ክርስቲያንስ እያላችሁ እየጻፋችሁ ድምጽ እንድትሆኑ አደራ ማለትን እንወዳለን። እንግዲህ ትላንትና ኦልሞስት 5 ሰዓት ከዛ በላይ ነው እየተቀመጥነው ከዲያቆን ፋሲካው ቤት። ብዙ ስራ ተሰርቷል። በጣም ብዙ ስራ ተሰርቷል። በጣም ትልቅ ተጽዕኖ መፍጠር እንችላለንና ይቀጥል። ፕሮፋይል ያልቀየራችሁ ፕሮፋይላችሁን ቀይሩ። እሺ ፀህይወት እያያችሁ ነው። ፀህይወት ከ9 ሰዓት በፊት ቪዲዮ ፖስቷል ኤረን እያለች ነው። እዛ ቪዲዮ ላይ አንዳንድ ጊዜ ሜሴጅ ላይ ላያዩ ይችላሉ። ኦኬ ዴፊኒትሊ ሞስት ኦፍ ዘ ታይም አያዩ፣ አስቸጋሪ ነው። ስለዚህ ከኤርሊ ቪዲዮ የለቀቀው ላይ ሄዱና ኮሜንት ላይ ጻፉ። ኮሜንት ላይ ኤርሊ ቪዲዮ የለቀቀው አለ እየተባለ ነው። ኤርሊ ቪዲዮ የለቀቀው አለ እየተባለ ነው። ማለትም በቅርቡ የለቀቀው ቪዲዮ አለ እየተባለ ነው። እዛ በቅርቡ የለቀቀው ቪዲዮ ላይ ግቡና አንድ ሰው ኮሜንት ማድረግ እስከሚችል ድረስ ኮሜንት አድርጉ። በቃ ኮሜንት ማድረግ እስከምትችሉ ድረስ ኮሜንት አድርጉ። አደራችሁን ይሄንን አድርጉ። የተለቀቁ ቪዲዮዎች አሉ። እኔ ራሷን ወርጄ ለቪዲዮ ፖስት አድርጌ ነው የመጣሁት። ግቡና ያንን ሪፖስት አድርጉ። ቫይራል እንዲወጣ ሪፖስት አድርጉ። በእንግሊዘኛ 2 ቪዲዮዎች ሰርቻለሁ። አንድ ለዓለም ህዝብ፣ ሁለተኛ ደግሞ ለኦሪየንታል ቸርች 5ቱ እህት ቤተክርስቲያን ነው የምንላቸው ማለት ነው። ስለዚህ እነዚህ ቪዲዮዎች ይደርሱዋቸው ዘንድ እናንተ ካረዳችሁ ምንም ማድረግ አንችልም። ስለዚህ ግቡና ሼር ያላደረጋችሁ፣ ሪፖስት ያላደረጋችሁ ሼር አድርጉ፣ ሪፖስት አድርጉ፣ ላይክ አድርጉት። ላይክ ስታደርጉት ቲክቶክ እራሱ ሰፖርት ያደርጋል፣ ፑሽ ያደርገዋል። ያንን ቪዲዮ ፑሽ ያደርገዋል ለብዙሃኑ ይዳረስ ዘንድ። ኦሬዲ በውጭ ዓለም ያሉ አንዳንድ ሰዎች ኮሜንት ላይ ያያችሁ ነው፣ እየጻፉ ነው እና አዌርነሱ እየደረሳቸው ነው ማለት ነው። አዌርነስ እየፈጠርን ነው ማለት ነው።
ተጽዕኖ እየፈጠርን ነው ማለት ነው። which is a good thing በጣም አሪፍ ነገር ነው። ግን መቀጠል አለበት። ፑሽ ካላደረግን ድምጽ ካላሰማን አሁንም የሚገደለው ሰው ይቀጥላል ማለት ነው። የኔ አባት ነው ብላችሁ አስቡ። የኔ እናት ናት የምትሞተው ብላችሁ አስቡ። የኔ ልጆች ናቸው ብላችሁ አስቡ። በክርስቶስ ክርስቲያን ከተባለ ቤተሰቦች ነን። ሁላችንም ቤተሰቦች ነንና አደራችሁን ሁላችሁም ይለቀቁ ቪዲዮዎችን ሼር በማድረግ ሪፖስት በማድረግ እችን 3 ቀን ሚዲያውን እንቆጣጠረው ፕሊዝ። ቤት የሚከፈተው ቤት እየገባችሁ ኦኬ ድምጽ አሰሙ፣ ተናገሩ፣ ገስት ላይ ግቡ፣ ተናገሩ። ሰማዕታቱ ድምጽ ሆኑ። በአርሲ ብቻ ደግሞ አይደለም፣ በተለያዩ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በኢትዮጵያ ክልል ለሚገደሉ ሁሉ ድምጽ እንድትሆኑ አደራላለሁ። ምናልባት ክርስቶፎሮስ ጳዚዮንን ከፍ ያድርጓትና የዲልን ፔጅ አንዴ ከፍ ያድርጓት። እኔን ዝቅ ያድርጉኝና ትህትናንና ጳዚዮንን እሺ ፕሮፋይል ላኩ የምትሉ ሳምሪ ቴሌግራም ላይ ተለቋል። እኔ ቴሌግራም ላይ ታገኛለሽ። ሌሎች ወንድሞችም ሚዲያ ላይ ማግኘት ትችያለሽ። ምናልባት ቴሌግራሙ ከሌለሽ እኔ ፔጅ ላይ ግቢና ኦኬ ዛማኑኤል የሚለው ጋር ግቢና ከላይ ቴሌግራም አካውንት አለ፣ እዛ ገብተሽ እዛ ላይ ከዛ መውሰድ ትችያለሽ ፕሮፋይሉን። እሺ ኤረን ፓርናስ የሚለው ይሄ አካውንት ላይ 4.5 ሚሊዮን ፎሎወር አለው። እዛ ፔጅ በመግባት ዴለን ፔጅ @delen.page ብላችሁ በመግባት early latest ቪዲዮ የለቀቀው ኮሜንት ላይ አጥለቅልቁት። ተው ኦርቶዶክሳውያን ይሄን ማድረግኛ ያቅተን። ኮሜንት ሴክሽኑ ላይ be a voice for the voiceless of the Ethiopian Christians ያላችሁ ጻፉ ፕሊዝ። ሁላችሁም አደራ። ተጽዕኖ ማምጣት እንችላለን። ሚዲያ ላይ ህብረት ካለ በህብረት ከሰራን እየታየን ከሰራን በፍቅር ከሰራን እግዚአብሔር ከኛ ጋር ነው። ድምጽ መሆን እንችላለን። ለሚገደሉ ድምጽ መሆን እንችላለን። ፌስቡክ ላይ ዲያቆን ፋሲካው ቴዶ እኔ የራሴ ፌስቡክ አማኑኤል ተስፋዬ የክርስቶስ እስረኛ የሚለው ፌስቡክ ላይ በመሄድ በጽሁፍ ደግሞ የተለቀቁ ታግ እያስገባን ለዓለም ሚዲያ የተለቀቁ ቪዲዮዎች ጽሁፎች አሉ። እነዛን ጽሁፎች ወስዳችሁ አሰራሩ። አንድ ሰው ብዙ ግሩፕ አለው። በየግሩፕ ላይ በመሄድ ላኩ እና እንዲህ ነው በቃ ድምጽ ማሰማት የምንችለው። ኦኬ እንዲህ ነው ድምጽ ማሰማት የምንችለው። ይሄንን እንድታደርጉ አደራላለሁ። አደራችሁን አሁን ላይ 5 ደቂቃም ቢሆን ዲያቆን ክርስቶፎሮስ ይፈቅዱልናል። 5 ደቂቃም ቢሆን ወስደን ኤረን ፓርናስ እና ዲለን ፔጅ ጋር በመሄድ ሌተስት ቪዲዮአቸው ላይ ኮሜንት ሴክሽን be a voice for the voiceless Ethiopian Christians እያልን እንጻፍ። በውስጥ ሜሴጅም አድርጉላቸው አደራችሁ። ይሄንን እንድናደርግ በክርስቶስ ፍቅር እጠይቃለሁ። እኔ ፔጅ አሁን እዚህ ከመግባቴ በፊት ዲያቆንዬ ቪዲዮ ፖስት አድርጌ ነው የመጣሁት። ያንን ቪዲዮ ግቡና ሪፖስት አድርጉት። በተለይ ቲክቶክ ላይ ላሉ ኢትዮጵያውያን በሙሉ መድረስ አለበት። ክርስቲያኖች በሙሉ መድረስ መቻል አለበት። ከኛ ጋር አብረው ህብረት ማድረግ አለባቸው። ላይቭ ሲከፍቱ ስለነዚህ ወንድሞች እህቶች ማውራት መቻል አለባቸው። ፕሮፋይላቸውን መቀየር መቻል አለባቸው። ድምጽ መሆን አለባቸውና አልሰማንም አላየንም እንዳይሉ እባካችሁን ህሊናቸው እንዲወቅሳቸው እንዲማያደርጉ ሰዎች ህሊናቸው ነገ እንዲወቅሳቸው ላኩላቸው። በሼር አድርጉት፣ ሪፖስት አድርጉት። በውስጥ መስመር ዳይሬክት የሆነ ማርኬቲንግ ስትራቴጂ ተጠቀሙ። ዳይሬክት በውስጥ ለአንዳንዱ ሰው መላክ ሼር ማድረግ። እነ ዲያቆን ፋሲካው እነ መምህር ክርስቶፎሮስ እነ ዲያቆን ክርስቶፎሮስ እነ ቴዶ ሌሎችም ወንድሞች እህቶች ቪዲዮ ሲለቁ እንዲሁ እችን 3 ቀን በህብረት እንድንተባበር አደራ ማለት እንወዳለሁ። ዲያቆን ይቀበሉ። ዲያቆን ክርስቶፎሮስ ወይም ቀሲስ ቴድሮስም ስላሉ ሌሎችም እድል እንስጥ። ይሰሙኛል አንቱ ወንድምየው? ዲያቆን ሌላ ጉዳይ ላይ ይመስሉኛል። ዲያቆን ዛማኑኤል ቃልዎት ያሰማልን። መላከ ፀሐይ ሁላችሁንም ሰላም ብያለሁ።
በእርግጥ ያው ቀኑን ሙሉ እዚሁ ጉዳይ ላይ ነው የዋልነው። መሽቷል። እኔ ጋር ድንገት ዲያቆን ክርስቶፎሮስን ስላየሁት ነው የገባሁት። እንግዲህ ሲነገር እንደነበረው ለቤተ ክርስቲያናችን ድምፅ የምንሆንበት ጊዜ ነው። በኦርቶዶክሳዊነታቸው ለሞቱ ወገኖቻችን ድምፅ እንሆን፣ አንድ ሆነን እንጩህ፣ ዓለም አቀፉ ማህበረሰብ ድምፃችን እናሰማ በሚል የሚዲያ ዘመቻ እየተካሄደ ያለበት ጊዜ ላይ ነው ያለ ነው እና በተለይ እዚህ ቲክቶክ ላይ ያለን አገልጋዮችም ምዕመናንም ለዚህ ጉዳይ ትኩረት ሰጥተን የዚህ ጉዳይ ተሳታፊ መሆን ይጠበቅብናል። ፕሮፋይላችን ከመቀየር ጀምሮ በየትኛውም ላይቭ ሲከፈት መወራት ያለበት ስለዚህ ጉዳይ ብቻ ቢሆን በእነዚህ ቀናት በዚህ ሳምንታት ሊስት ይህን ብናደርግ ጥሩ ነው። መሆንም ያለበት እንደዛ ነውና ላልሰሙም በቅንነት ላይቫቸውም ላይ የገባችሁ አሳውቋቸው። ክርስቲያናዊ በሆነ መንገድ ለዚህ ጉዳይ ቦታ እንዲሰጡ፣ ትኩረት እንዲሰጡ መደረግ አለበት። ሰምተው አውቀው ተረድተው ግን የማያደርጉ ካሉ እንግዲህ ያው ነገሮች ያልፋሉ፣ የጊዜ ያልፋል። መተዛዘብ እንዳይሆን ከምንም በላይ እግዚአብሔር እንዳይፈርድብን መጠንቀቅ አለብን። መርዶኪዮስ ለአስቴር የነገራት ነገር አለ እና አንዳንድ ጊዜ ማድረግ ያለብንን ነገር ማድረግ ባለመፈለግ ብናሳልፈው የሚደርስብን ነገር ይኖራል። የእስራኤላውያን አይሁዳውያን መከራ ደርሶባቸው ሞት ታውጆባቸው በነበረው ጊዜ አስቴር ቤተ መንግስት ውስጥ ነኝ ብለሽ ለወገኖችሽ ባትቆሚ እግዚአብሔር መዳን ለወገኖቹ ከሌላ ቦታ ሊያደርግ ይችላል፣ አንቺና የአባትሽ ቤት ግን ብሎ የተናገራት ነገር ነበርና እግዚአብሔር በብዙም በጥቂትም ማዳን ይቻለዋል። ግን የሚጠበቅብንን ነገር በጊዜው አለማድረግ የሚያስከፍለው ዋጋ እንዳለ መጽሐፍ ቅዱስ ይነግረናልና ለወገኖቻችን ድምፅ መሆን ክርስቲያናዊ ግዴታችን ነው። ክርስቲያኖች የክርስቶስ አካላት ነን ካልን፣ ብልቶች ነን ካልን አንዱ ብልት ሲታመም ብልቶች ሁሉ ይታመማሉ። አንዱ ብልት ሲሰቃይ ብልቶች ሁሉ ይሰቃያሉ አይደል የሚለው ቅዱስ ጳውሎስ። ስለዚህ ወገኖቻችን ህመም እንደተሰማን፣ ስቃያቸው እንደተሰማን ማሳያው ማረጋገጫው ለነሱ ድምፅ መሆን፣ አሁንም በዚህ ስጋት ውስጥ ላሉ ወገኖቻችን ድምፅ መሆን፣ አንድ ላይ ቆመን ይህንን ጉዳይ መቃወም ነውና የሚጠበቅብን። ይህንን እናድርግ። ሁላችንም ፕሮፋይል እንቀይር፣ ላልሰሙት እናሰማ፣ የሚጠበቅብንን ሁሉ እናድርግ። ከምንም በላይ ደግሞ በጸሎት እግዚአብሔርን እንለምን፣ ይህንን የመከራ ጊዜ እንዲያሳጥርልን፣ ለወገኖቻችን ሰላሙን፣ ፍቅሩን፣ አንድነቱን እንዲያደርግ፣ ለአራጆችም ልብ እንዲሰጣቸው፣ የአውሬውን ልብ ከውስጣቸው አውጥቶ የሰው ልብ እንዲሰጣቸው፣ ወደ ሰውነት እንዲመልሳቸው ስለ እነሱ መጸለይ ይጠበቅብናል። ይህንን ነው እንግዲህ ማለት የምችለው። ከዛ ውጭ እነ ዲያቆን ፋሲካው፣ እነ ዲያቆን ዛማኑኤል፣ እነ ቴዶ ዘሩፋኤል፣ ሌሎችም ይህንን የሶሻል ሚዲያ ዘመቻ እያስተባበሩ ያሉ ወገኖቻችን የሚለቋቸውን ቪዲዮዎች በሙሉ እየገባን ሪፖስት እናድርግ፣ ለሌሎች እንዲደርስ እናድርግ። በየትኛውም የሶሻል ሚዲያ ፕላትፎርም በፌስቡክም፣ በዩቲዩብም፣ በትዊተርም አይ ቲንክ ማታ ይመስለኛል የትዊተሩ ዘመቻ፣ እሱም ላይ አክሰሱ ያለን ምንችል ሰዎች በሙሉ የሚጠበቅብንን እናድርግ ለማለት ነው። ዲያቆን አሜን። አባታችን እግዚአብሔር አምላክ ያክብርልን። ሀንዬ እስቲ ተቀበይና አንዴ መምህር ክርስቶፎሮስ እስኪመጡ ድረስ ቤቱን ታፕ ይደረግ፣ ኮፒ ሊንክ ሼር ይደረግ።
በዚህ አጋጣሚ እህቶች ወንድሞች እየወረዳችሁ አደራችሁን ዲለን ፔጅ ኤረን ፐርናስ ጋር በመሄድ ኮሜንት ሌተስት ቪዲዮአቸው ላይ በመሄድ ኮሜንት እንድትጽፉ አደራ እንላለን። ብዙ ወንድሞቻችሁ ቶቻችሁ ላኩላችሁ፣ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ሪፖስት አድርጉት፣ ላይክ አድርጉት። ላይክ ሳታደርጉ አትወረዱ። ላይክ ስታደርጉ አልጎሪዝሙ የቲክቶክ አልጎሪዝም ኦኬ ፑሽ ያደርገዋል፣ ቪዲዮውን ፑሽ ያደርገዋል ለሌሎች። ስለዚህ ይሄንን እንድታደርጉ አደራ እላለሁ። ሀኒ ተቀበይና ምናልባት ቀሲስ ቀለመወርቅን አያቸዋለሁ። እሳቸውን ከመናገራቸው በፊት 1-2 ደቂቃ ወሰጂና ቤቱን ታብ አስደርጊ፣ ኮፒ ሊንክ አለሻላ እኔ ተቀበይኝና ሼር ኮፒ ሊንክ አስደርጊ። ከዛ ቀሲስ ቀለመወርቅ ይቀጥላሉ። እሺ አለው። ሰላም ክርስቶስ ይብዛላችሁ ሁላችሁም በሉ። እሺ ሁላችሁም ታብና ሼር እያደረጋችሁ ለሁሉም ምእመን ሼር እያደረጋችሁ ታብና ሼር እያደረጋችሁ ላይቭን ደግሞ ሪፖስት አድርጉት። ስቶሪ ላይም አንትን አስቀምጡት። ምእመኑ ዞር ዞር ሲል ገብቶ ያያል ማለት ነው። እና ሁላችሁም ስቶሪ ላይ አድርጉት። ላይቭን እሰማለሁ። እሺ ሁላችሁም ታብታብ እያደረጋችሁ ሼር እያደረጋችሁ ሁላችሁም ሼር እያደረጋችሁ በተለይ ደግሞ ሼር ሪፖስት እያደረጋችሁ ሼር እና ሪፖስት እያደረጋችሁ ሁላችሁም ሼር ሪፖስት ላይቭን ደግሞ ስቶሪ ላይ ለጥፉት። ሼር ሪፖስት እያደረጋችሁ ላይቭን ስቶሪ ላይ ለጥፉት። ከዛን ደግሞ ዲያቆን ዘአማኑኤል የለቀቁትን ቪዲዮ ሪፖስት እያደረጋችሁ ሁላችሁም ሪፖስት እያደረጋችሁ የለቀቁትን ቪዲዮ ሪፖስት እያደረጋችሁ እዚህ ጋር ደግሞ ያላችሁ ሼርም እያደረጋችሁ ታብም እያደረጋችሁ እንቀጥላለን። ሁላችሁም ከምንም በላይ ደግሞ ላይቭን ስቶሪ ላይ ያደርጉት። ምእመኑ ዞር ዞር ሲል ያያል፣ ምን አዲስ ነገር አለ ብሎ ገባ ብሎ ያዳምጣል፣ ይከታተላል። ሁላችሁም ሪፖስትም አድርጉት። ላይቭን ደግሞ ስቶሪ ላይ ለጥፉት። ቶሎ በሉ ሁላችሁም ላይቭን ስቶሪ ላይ ለጥፉት። ሪፖስት ሲያደርጉ ሪፖስት እያደረጋችሁ አውቶ ክሊከር ያላችሁ ደግሞ ሼር ማድረግ የማትችሉ ታብታቡን ቀጥሉበት። በአውቶ ክሊከር ሪፖስት እያደረጋችሁ የምትወጡ ደግሞ ዲያቆን ዘአማኑኤል አካውንት ውስጥ እየገባችሁ የለቀቁትን ቪዲዮ ሪፖስት አድርጉ። ቶሎ በሉ። ላይቭን ስቶሪ ላይ አድርጉት። እስቲ ላይቭን ስቶሪ ላይ አድርጉት። ቶሎ በሉ ሁላችሁም ላይቭን ስቶሪ ላይ አድርጉት። ቶሎ በሉ ላይቭን ስቶሪ ላይ እሱ ነው የሚረዳው። ምእመኑ ዞር ዞር እያለ ምን አዲስ ነገር አለ ብሎ ገባ ብሎ እንዲከታተል። ቶሎ በሉ ላይቭን ስቶሪ ላይ አድርጉት። ታብታብም እያደረገን እስቲ ሼሩን 3000 እንምላው። ሼሩን 3000 እንምላው። ለ10 ለ20 ለ30 ሰው ሼር እያደረጋችሁ አንዬዋ እነ ሀምብልም ስላሉ ተማሪዎች አሉ እና ሀምብልም ስላሉ ድንገት ስራ ከመጣ እነሱም ያግዙሻል። ፓዚም አለች፣ ፓዚዮንም ቲንክ አለች አይደል? ነው ታች ናት። ኦኬ እሷ የለችም አለች፣ ከላይ አለች። ኧረ እላይ ጉብ ብለሻል አትይም እንዴ? አለው መምህር። እሺ በቃ እነሱ ስለሚያግዙሽ አንዬ የሆነ ነገር ስራ ከመጣ ምናምን ወደ እነሱ ታስተላልፊያለሽ። 1-2 ደቂቃ ቶሎ ብለሽ ታባስ ደርጊና ቀሲስ ቀለመወርቅ ይቀጥሉ። እሺ ቶሎ በሉ ሁላችሁም። ላይቭን ደግሞ ስቶሪ ላይ አድርጉት። ሪፖስት አድርጉ። የበለጠ ግን ላይቭ ስቶሪ ላይ ሲደረግ ምእመኑ ገባ ብሎ ያያል፣ ምን አዲስ ነገር አለ ብሎ ገባ ብሎ ያያል። ቶሎ በሉ ላይቭን ስቶሪ ላይ አድርጉት። ቶሎ በሉ ሁላችሁም 132 ሰዎች አላችሁ። ላይቭን ስቶሪ ላይ አድርጉት። እስቲ ሁላችሁም ላይቭን ስቶሪ ላይ አድርጉት። ሼር እያደረጋችሁ ላይቭን ስቶሪ ስታደርጉት ሼር ነው የሚሆነው እና ሼር አድርጉት። ቶሎ በሉ ሪፖስት ሼር እያደረጋችሁ የተለቀቁ ቪዲዮዎችን የዲያቆን አማኑኤል አካውንት ውስጥ እየገባችሁ ሪፖስት ማድረግ። ቶሎ
ቶሎ በሉ ሼር 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 እያደረጋችሁ ታቡን ደግሞ 200 እንምላው። አንዴ 200 እንምላው ታቡን። ቶሎ በሉ ታቡን 200 እንምላው። አዎ ሼር እያደረጋችሁ ሁላችሁም ሼር እያደረጋችሁ አውቶ ክሊከር ያላችሁ ደግሞ በአውቶ ክሊከራችሁ ታብታብ አድርጉ። ቶሎ በሉ ታብታብ አድርጉ ሼር እያደረጋችሁ ላይቭን ደግሞ ስቶሪ ላይ አስቀምጡት። ላይቭን ስቶሪ ላይ አድርጉት። ቶሎ በሉ ላይቭን ስቶሪ ላይ እያደረጋችሁ ሪፖስት አድርጉ። ዲያቆን ዘአማኑኤል የለቀቁትን ቪዲዮ ሪፖስት እያደረጋችሁ ላይቭን ስቶሪ ላይ እየለጠፋችሁ ምዕመኑ ዞር ዞር ሲል ምን አዲስ ነገር አለ ዛሬ ብሎ ገባ ብሎ ይከታተላል ማለት ነው። ቶሎ በሉ ሁላችሁም ሪፖስት እያደረጋችሁ ታቡን ደግሞ ሞዴሬተሮች፣ እዚህ ቤት ያላችሁ ሞዴሬተሮች ቆሻሻ ነገር የሚደፉ ከክፉ የሆኑ ሰዎች በጨለማ ውስጥ ያሉ ሰዎች ስላሉ ኮመንቱን ሚውት እያደረጋቸዋቸው አደራችሁ። ቶሎ በሉ ታዘናል። ሞዴሬተሮች ቶሎ በሉ ሁላችሁም ሼር እያደረጋችሁ ሼር እያደረጋችሁ ሪፖስት እያደረጋችሁ ላይቭን ስቶሪ ላይ ለጥፉት። ቪዲዮ ዲያቆን ዘአማኑኤል የለቀቁት ቪዲዮ አለ። ቪዲዮውን ገብታችሁ ሪፖስት ማድረግ፣ ፕሮፋይል መቀየር። ሁላችሁም ቶሎ በሉ ሁላችሁም ሼር አድርጉ። ቶሎ በሉ 3000 እንምላው። ሼሩን 3000 እንምላው። ታቡንም 200 እንምላው። ቶሎ በሉ ታቡን 200። ሁላችሁም ይመለከተኛል የምትሉ ፕሮፋይላችሁን ቀይሩ። ፕሮፋይሉ ደግሞ የክርስቶስ እስረኛ የሚለው የቴሌግራም ግሩፕ ላይ ተለቋል። እዛ ላይ ገብታችሁ መውሰድ ትችላላችሁ። ቶሎ በሉ ታብታብ እያደረጋችሁ ታቡን 200 እንምላው። ታቡን 200 እንምላው። አውቶ ክሊከር ያላችሁ አውቶ ክሊከራችሁን ተጠቀሙበት። ሪፖስት እያደረጋችሁ ላይቭን ስቶሪ ላይ እያደረጋችሁ ቶሎ በሉ ላይቭን ስቶሪ ላይ እያደረጋችሁ እንደገና ደግሞ ባዚና ትትና ያደረጓቸው ወንድሞች እዛ አካውንት ውስጥ እየገባችሁ ደግሞ የለቀቁት አሁን በቅርብ የለቀቁት ቪዲዮ ካለ ሄዳችሁ በእንግሊዘኛ ጻፉ። ቶሎ በሉ ታብ እያደረጋችሁ ታብ ታቡን 200 እንምላው። ቶሎ በሉ ታቡን 200 እንትን ልበልና ከዛን አስረክባለሁ። ቶሎ በሉ ታቡን አንዴ 200 እናስገባው። ቶሎ በሉ ታቡን ታብታብ አንዴ ሁላችሁም በህብረት ታብታብ እያደረጋችሁ ፕሮፋይል ያላደረጋችሁ ሁላችሁም ፕሮፋይላችሁን ቀይሩ። ላይቭን ስቶሪ ላይ አድርጉ። ቶሎ በሉ ላይቭን ስቶሪ ላይ አድርጉ። ቶሎ በሉ ታቡን 200 እንብላው። አንዴ ሁላችሁም በህብረት ታቡን 200 እንብላው። ሁላችሁም ጥሩ ነው እያስደረግሽ እንትን እንበል። መጋቤ ጥበብ ወጡ እንዴ? እሺ አይከ ወንጌል ዘአማኑኤል ዲያቆን ዘአማኑኤል እና ዲያቆን ክርስቶፎሮስ ሁላችሁም በዚህ ያላችሁ ቤተሰቦችና እኔ ነተትና ነዘማሪት ሁላችሁም በዚህ ያላችሁት 145 ይታየኛል። ፍጹም ሰላም በእግዚአብሔር ሰላም። እንዴት ዋላችሁ? እንዴት ቆያችሁ? እንኳን ለታላቁ አባት ለአባታችን ለአቡነ ተክለ ሃይማኖት ወርሃዊ በዓል እንዲሁ መታሰቢያ ያደረሳችሁ። እንግዲህ ይህችን የጨለመችውን ዓለም ይህችን የጨለመችውን ኢትዮጵያ በወንጌል አረስርሰው አድምቀው ያቆዩልን ሃይማኖት እየተገደሉ እየተጣሉ ነገር ግን በእግዚአብሔር ኃይል እየተነሱ ያቆዩልን ሃይማኖት ይችን ለማሳጣት ይችን እንግዲህ ለማዳከም የተነሱ ዛሬም እንግዲህ የእግዚአብሔር ቤተሰቦች አሞናዊ ናኦስ ይሄ ታሪክ ትዝ ይለኛልና የንሳነሳ በእስራኤል ላይ እንግዲህ ኃይለኛ ትእዛዝ አምጥቶ ነበርና እዚህ ላይ ከሰለጥፌላችኋለሁ። እንግዲህ በአንደኛ ሳሙኤል ምዕራፍ 11 ቁጥር 2 ላይ
እንግዲህ እስራኤላውያን እንግዲህ ያው እንግዲህ ለክርስቶስ ቀራቢዎች ናቸው። በተለይ ሁለቱ ነገድ የይሁዳ ነገድ እንግዲህ ለእግዚአብሔር የሚታዘዙ ስለነበሩ እነሱ ተስፋ ስላላቸው ከነሱ ሰው ይሆናል የሚለውን ነገር ስለሚያውቁ ስለዚህ ቀኝ አይናችሁን ሁሉ በማውጣት ቃል ኪዳን አደርግላችኋለሁ በእስራኤልም ላይ ስድብ አደርጋለሁ አላቸው ማለት ነው። ለጣዖታት አይናቸውን የሚያደርገው ቢያጣ ቢያንገላታቸው ቢገላቸው ቢፈጃቸው አላልቅ ሲሉት መጨረሻ ላይ ቀኝ አይናቸውን እያወጣችሁ ገብሩልኝ ብሎ ነው እንግዲህ በኃይል ያዘዛቸው ማለት ነው። እንግዲህ ይሄ ቁጭት ይሄ ጥቃት አላስችል ያለው ማንን አስነሳ? እግዚአብሔር ሳኦልን እንግዲህ ንጉሰ መዓት ሳኦልን ይሄንን ቁጭት አይቶ እሱም ተነስቶ ሁለቱም በሬዎቹን